አቡሽ የሚባለው በግ እየጎተተ ወደ ኢትዮጵያ ቢሰጡ የነበሩ ለባል እና መሀል ላይ በር እየከፈተ የሚያስተዋውቀው ልጅ ያስጠላኛል። ክርስቶስ ማሚ እየተጣልታችሁ መሆን አለበት። ፐርሰናል አታውቅም። ያስጠላኝ በቃ ማርያምን አታውቅም ምን እንደሚያስጠላ ሁሉ አይ ነው ሁሉም ጋር ያስጠላኝ ነበር ሁሌ። ያኔ ደግሞ በጣም ገና እንትን የመጣበት ታይም ነበር መሰለኝ በግ በዓል ሲሆን ለመስጠት አቡሽ ሳይሆን ያኛው ሁለተኛው ልጅ ሲያስተዋውቀው በቃ መርዘሙ በዛ እንትኑ ወሬው መርዘሙ ማስታወቂያው አሳልፉልኝ ይላል። በቃ ያስጠላኝ ነበር። ክርስቶስ ሙሉ ቲቪ ለምን ታይ ነበር? ሙሉ ለሙሉ ቲቪ ካስጠላሽ ነው። ያኔ ሶሻል ሚዲያ የለም ነበር ታያለሽ ወጀብ። አዎ በፊት ኦኬ። አዎ ዲፔንድ ነው። ደግሞ እንትን ተከታታይ ድራማ ነበረ ያኔ የሆነ ሰው ይሁን ሳምባ ብቻ ነበር ሳም ሙቪ ያሬዲ ዲፔንድ ነው እንግዲህ እንትኑ የት ሄደች እንትና ማናት ደስታ ይለው ያስጠላኝ ነበር። ያስጠላኛል በቃ የእውነት ወሬ ይዛችሁ ነበር እንደ ሌላ ሲሪየስ ወሬ አራላብና በእርግዝና ምን እንደሚያስጠላችሁ ተረፈደባችሁ። የእያንዳንዳችን ሰው የተለያየ ነው ሲፕተማችን ጋይስ። ብዙ ወንዶች ግን እንደዛ ይላሉ። ያሬዲ ያውን ባልከው መሰረት ብዙ ካዝኖቼ ምናምን ለምንድን ነው የሚያስጠላችሁ አፍተር በርዝ ምናምን ለምንድን ነው ወንዶች አትንኩነ ምናምን የምትሉ ይላሉ። አዎ ከዛ ውጭ ደግሞ ሴት ልጅ አሁን እኔ አንዳንዴ ላይክ በሪሌሽንሺፕ ያየሁት ነገር ምንድነው ቤት ውስጥ ከገባሽ በኋላ መዘነጡን ምናምን ትቀንሰውና የሆነ ቦታ ልንሄድ ነው ስታያት ያስቀመጠችው ሜካፕ ሁሉ ማውጣት ትጀምራለች። እንደዚህ ነገር ወንድ ልጅ እንደ ወንዶኝ ሳይው አሁን ሴት ልጅ ላይ ፍላወር ነች ለኔ ሁሌም አበባ መስላ ባያት ደስ ይለኛል። አይ ነው ድካሙን አውቃለሁ። የቤት ውስጥ ስራው ሴቶች በጣም ከባድ ነው። አይ አንደርስታንድ በተለይ ከልጆች ጋር ከባድ ነው። ግን በቃ ሁሉ ነገሩን እርግፍ አድርገው ይተውታል። ላይክ አንዳንዴ ዶክተር እንትና ማን ነው ፓስተር ዳዊት እንዳለው የኔን ካልሲ የጣልኩትን ሁሉ ፈልጋ ታደርጋለች እንደሚለው ልክ ዛሬ ቅዳሜ ነው ይዤሽ እወጣለሁ ስትያት ነው የምትለባብሰው፣ ወይ ደግሞ የሆነ ቦታ ጓደኞቿ ጋር ያ ነገር አፌክት አለው። በተለይ አሁን ቴክኖሎጂው ቲክታክ ምናምን ስላለ ትዳርን እሱን አፌክት አያደርገውም አትሉ? ሰራተኛ ይባርላት ታያታለህ። እንኳን እኔ ቤተሰብ ዶናልድ ትራምፕ ቤት ሰራተኛ የለም። በአሁኑ ሰዓት አሜሪካ ወፍ የለም፣ ሰራተኛ የለም። ማለትም ያግዛት ካለ ራሷን አትልም ነው ባጭሩ። ናቹራሊ አንዳንዴ አሁን እኮ ማሚ አሁን ሁሌ ስናይሽ በቃ ቆንጅት ብለሽ ነው የምናይሽ እና አፕሪሼት እናደርጋለን። የማርሸት ግን ሌላ ቦታ ቲክታክ ላይ ስለምትመጪ ሊሆን ይችላል። እሱ ግን ሌላ ቦታ እንዴት ነው ለምመጣ አይደለም አሮን ላይ ከራሴ ይመጣል ነው ራስን መውደድ። እኔ ምግብ ስሰራ እንኳን የሰራውበትን ሳላጸዳ ቁጭ ብዬ አልበላም። በቃ this is me guys። አንዳንዱ አሁን ምግቡን ሰራርቶ ምናምን ቀስ ብዬ አጸዳዋለሁ በኋላ ከበላው በኋላ ብሎ ቁጭ ብሎ ይላል። እኔ እንዲያውም እጣላ ነበር በፊት። በቃ ቁጭ ብሎ መብላት አልችልም ካላጣጠብኩኝ የሰራውበትን በቃ ጽድድት ብሎ ነው መብላት መፈልግ። ያሬዲ ምንድነው ያልከው የነበረው መሰለሽ? አሁን እኔ የግድ እኮ ቤትሽ ውስጥ አይደለም። አሁን አንዳንዴ አበሻ ሰፈር ምናምን ስትሄጂ እዚያ ሚውት አድርጌዋለሁ። ገብቶኛል ማሜ? ብሎክ ያርገው ምን ያረጋል? አይ ሚውት ኢትስ ኦኬ። ያንቺ ነው ቤት ዶሬ በሬዎች ቤት ያንቺ ነው። አንዳንዴ አበሻ ሰፈር ምናምን ስትሄዱ አይታችኋል። እህቶቻችን የሆነ ድክም ብለው ምናምን ልጆቻቸው ሲያምሩ፣ ሴቶቹ ግን የምሬን ነው የማወራሽ በጣም ነው። አንዳንዴ ዋይ ይላለሁ የሆነ ካናዳ አሜሪካ መተሽ ራስሽን በዚህ ደረጃ ዋይ። በተለይ ደግሞ ሴት እህቶቻችን የሆነ ውድቅ ይላሉና ይሄ ነገር ደግሞ ለራስም አቴንሽን አለመስጠት ነው። እዚህ ሀገር የሚወለዱ ልጆች የተሻለ በጣም ነው የሚያምሩት። የተለየ ነገር ኖሮ አይደለም። አንዳንድ ያለው ነገር እጅ የሚሰጡ በብዛት አሁን እኔ ብዙ ጊዜ
ላይቤ ላይ ስገባ በፊት ያው እናት ራሷን መጠበቅ እንዳለባት እና በልጆች ዙሪያ ነው ማወራ ነበር ሞስት ታይም ማለት ነው። እና ነው ማረዋት ራስን መጣል እንደሌለበት። አንዳንዱ ግን በቃ ቶታሊ ማንነቱን ይረሳዋል። አይ ነው በየቤቱ ሁሉም ነገር ተመቻችቶ አይኖርም። ያሬዲ አንደኛ ማለት ነው ከተረዳሁት ሁሉም ተመችቶት አይደለም የሚኖር ገባ። በጣም በብዙ ችግር የሚያሳልፋል ወይ ቤቢ ሲት ወይም ሲንግል ሆና ጠንካራ ያልሆነች ሴት አለች ሞስት ገባ ወይ ትዳርም ይዛ ጭራሽ በቃ ረብስ ማመንያው ካስኮና በርሊንግተን ሲሄድ አበሻን ሳይው አፍራለሁ። ራሴን ነው ዞር ብዬ አሁን እኔ ልጅ አንቺ ፍርጥ አድርገሽ ስላወራሽው እንጂ ለምን እንደሆነ ታውቂያለሽ? እዚህ ሀገር ላይክ ኮስሞቲክስ ነገር ሆነስትሊ ስፒኪንግ ራሽን ልጠብቅ ካልሽ የግድ ፀጉር ቤት መሄድ የለብሽም። ራሽን ዩቱብ ላይ ያይሽ እኮ ራሽን ማቆንጀት ትችያለሽ፣ ማቴሪያሎችን መጠቀም ትችያለሽ። ይሄ ነገር ባለው ነገር አይ ቲንክ ሞስት ረስቶታል። እኔ እንጃ ለምን እንደሆነ የኔም ጥያቄ ነው ሞስት ታይም እና ያው ዊክነስ ስለሚሰማቸው ጥሩ ፊድባክ አታገኝም ብዙ ጊዜ። ግን ውጭስ ጥሩ ነው። አንዳንዱን ደግሞ ታነቀዋል። አሁን ብዙ ጊዜ የኔ ጥፍር ማምን የኛ ቤት ጎበዝ ነው ባይ ዘ ዌይ እኔ እንጃ ማሚዬ ናት፣ እኔም እኔ ነኝ። ሂዊም ሂዊ ናት። እንዳውም ሂዊ ቤቷ ውስጥ እንዳውም ሊፕስቲኩ ምኑ ጆሮ ጌጡ ፀጉሯ የተሻለ እኔ እንዳውም አንዳንዴ እረሳዋለሁ ከቤት ውስጥ ስቀመጥ የሆነ ቁምጣ አድርጌ ምናምን በቃ ሞር መስ ባልሆነ አትሊስት ቤት ውስጥ ኢትስ ኦኬ ገባ አትሊስት ነው የምልህ። ግን አንዳንዴ ደግሞ ለሰው ብላ ለማድረግ አንዳንዱ አሁን ባሌ እንደዚህ ያለኝ ምናምን who cares ስለባልሽ እንዴ የምትቆነጀው የምትለብሰው ለልጅም አይደለም ለባልም አይደለም ለሰውም አይደለም። ራስን የምትወድ ከሆነ ትጠብቃለህ ገባ። ሰው ግን ሞስት እኔ የምለው ነው ላይክ የግድ ኤክስፔንሲቭ ነገር መውደድ የለበትም አንድ ሰው። ወይ እኔ አሁን ሮዝ ይዤ በ50 ብር ባልሞላ ውስጥ ልዘንጥ እችላለሁ። እውነት ካወራን እኮ ምን እንዳለ ታውቂያለሽ? የገዛሽውን ሽቶ እኮ አመት ባልጠብቆ የሚቀባ ሰው እኮ ነው የገጠመን። የምር ባይዘዌ ማን ነው ያሬዲ? ባይዘዌ አበሻ ረጋጣ ጀመርክ እንዴ ያሬዲ? ስማ እያረጋችሁ ታያለሽ። ያሬዲ ባይዘዌ አበሻ በጣም ይገዛል አለው። ሽቶም ብትል ኤክስፔንሲቭ ነው የሚገዛ፣ ጫማም ብትል በዚህ አይካድም። ቦርሳውም አላቸው ልብሱም አላቸው፣ ግን ተቆልፎ ተቀምጧል ነው እንጂ የግድ እንትን ኢቨንት ይጠብቃል ፀጉሩን ለመሰራት ኦር ደግሞ ለመልበስ ያቺ ቦርሳ ለመውጣት ወይ ያቺ መነጽር የግድ ፀሐይ መውጣት አለበት እንጂ እኮ አላቸው እኮ ሁሉም ነገር አላቸው። እሱን እኮ ነው የማወራሽ። እና ምንድን ነው ማለት አንዳንድ ሰው በቃ ይሄን ሽቶ ከገዛሁት 2 ዓመት 3 ዓመት ሲል ሲሪየስ የምር ግን አንዳንዴ አይውሽ እንደዚህ ነገር ባለል ግን የሆነ እኛ ማውራት አለብን፣ መነጋገር አለብን። የዛው ተጠቀሙ። ይሄ ኢንክሉድድ ወንዶችንም ጭምር እኮ ነው። ወንዶችንም ጭምር ነው። ዛሬ ግባና አስፉት በደንብ አድርጋችሁ። አይ ኖ አይ ቲንክ እኔ እንጃ ለምን እንደሚደክማቸው ለምን እንደዛ እንደሚሆኑ የኔም ጥያቄ ነው። ሚስቶቻችን ደነዙ ወረፋ በሉ ይላል ከታች። ይሄ የሁል ጊዜ ጥያቄ ነው፣ ግን አይገባቸውም። ብትነግራቸውም አይ ዶንት ኖ እንደ ሽንፈት ነው የሚያዩት። ቅዱሳን ቅዱስ ዴቪ ደላለ ሰላም ብለላይ ዳዊት ራሱ እርግጠኛ ነኝ በዚህ ጉዳይ የሚያግዘኝ ይመስለኛል። እስቲ ከሰማህ ምን ይሰማሃል? ምን አልሰማሁትም። ምንድን ነው ያለ? ለሶስት ይዘዋል ትሬሳ ማርኮ ባንተባበር አልቆልን ነበር ብለከችላ ትሬሳ ማርኮ ከባድ ነው ዛሬ። አሁን ዶልቼ ጋባና እና ቨርሳቺ ካምፓኒው በያበሻ ቤቱ ያለው ሽቶ መልሱልኝ። ይሄ ላይክ ሪኮል እንደ መኪና እኛ ተቀርቼ ነው ምተኛ ሚቱ አስዋል ሁሌ ነይ እንደዛ ሳልቀበል ተኛ ማርያም
የገዛናቸውን እቃዎች የሆነ ፕሮግራም ስንሄድ ካልሆነ ለምንድን ነው የማንጠቀማቸው? ወደ ስራ ስንሄድ ሊሆን ይችላል። ስንተኛ መኝታ ቤታችን ላይ ጥሩ ጠረን እንዲሸተን ለምናና ለራሳችን እና በተለይ ደግሞ ሴቶቹ ደግሞ ኖርዝ አሜሪካ ላይ በብዛት መጀመሪያ ከኢትዮጵያ ሲመጡ የሚያምር ወዝ ምናምን አላቸው። ከ2 ከ3 ዓመት በኋላ በቃ የምታውቃት ሴት አንዳንዴ ጠፍታባት አታውቅም። ኦኬ ምናምን እንዳትላት ያው አይባልም። እንደዚህ ነገር ገጥሞ አያውቅም። ዋትስ ዘ ሪዝን? አለ በጣም ነው ያለው። ሻፕ የምናደርገው ራሱ እኮ አስፈልጎን ሳይሆን ስለወደድ ነው እንጂ አስፈልጎን አይደለም። አሁን ሴቶቹ ቤት ብትገባ ክሎዜታቸው ውስጥ ብትገባ ታጉ ያልተነጠለ ልብስ በጣም ብዙ ታገኛል። ኦ ማይ ጋድ ቀላል አስወልም ስለሚሉት ወደው ነው እንጂ ያነሱት ፈልገውት አይደለም። ያ አስፈልጓቸው አይደለም። በጣም ነው ያለው። በጣም ሄዱበት በደንብ ሞቅ ሞቅ አድርጉት። ያ እና ያ ሄዱ ሞቅ ሞቅ አድርጉት። አዲክትድ ነው ቆሞ ያ ዴቪዬ። ሌላው ደግሞ በጣም የሚገርመው ምንድነው ታውቃለህ? ልክ ወደ ኢትዮጵያ ስንሄድ ነው ሾፒንግ የምንጀምረው በብዛት። ኖቲስ አድርገዋል ይሄን ነገር? ላይክ እዚህ ሀገር እየኖረ ጆርዳን ገዝቶት የማያውቀውን ጫማ ሲሄድ እንደ ወንድ ነው ያሁን ወንዶች የሚያወሩት ወሬ ላይክ የምሬን ነው እግዚአብሔር። ላይክ ከአንደርዌር ጀምሮ እስከ ሶክስ ወደ ኢትዮጵያ በብዛት ወደዛ ሲሄዱ ነው ሾፕ የሚያደርጉት። መኖር ትርጉሙ ምን ማለት ነው ካልተጠቀምክበት? ቦቲውን ለብሶ ዲያስፖራ ላይ ሌላ ስማ፣ ያ ዋልማርት የቆመበት የበሰበሰ ጫማ ለብሶ ይሄዳው እዛ ሀገር ምላሳቸውን የሚያወጡበት ግን ለራሳችን አሁን አናረግም። ለምን አናረግም? የምር እግዚአብሔርን ስማ። እኔ አሁን አንዳንድ ጓደኞች አሉ፣ አንዳንዴ ግሩፕም አሪፍ ነው። ግሩፑ ዘናጭ ከሆነ ታውቃለህ፣ ይሄ ኮፊ ስለምትገናኝ በቃ እየዘነጥክ ምናምን። አንዳንዱ ግን ኢትዮጵያ ልሄድ ነው ናስቲ አብረን ሾፒንግ እናድርግ ምናምን ይልህና እንዴ 24 ሰዓት እዚህ በቃ እስከሚደክም እየሰራ ወይ ኖት ለራስህ እንዴ ኢትዮጵያ ስትሄድ ነው እንደ መዘነጥ ዝም ይለ የማምዬ የተጣመመ ጫማ ያደረገው ባልሽ ምናምን የሚለው ትዛቤ ማሚ የምትለው ያ ቸርች የምታየው ሰውዬ ባልሽ አንድ የተጣመመ የወልማርት ስኒከር ለብሶ አይ ነው ባይ ዘ ወይ ሞስት እኛስ እግዚአብሔር የተመሰገነ ይሁን እዚህ ነን። ሞስታችን እዚህ የምንረዳው ብዙም ሰው የለም። ኢትዮጵያ ግን ሞስት በቃ ላይ በጣም የምናደደው አንተ ሲኖር እኔ ሲኖር ያሬ አይኔን አላሽም ለሰው ስረዳ ኢትዮጵያ ነው የምልህ። ይሄ 100 ብር 200 ብርም አይደለም ሲኖረኝ ነው የምልህ። ከሌለኝ ግን ጭራሽ ትዝም አይሉኝም፣ አልዋሽም። አንዳንዱ እኮ እዚህ የቤት ክራይ መክፈል አቅቶት ላይክ ራሷን ወይ ፀጉሯን የማትሰራ ሄዳ 150 ብር 180 ብር ውድ ነው ያለችው ላፕቶፕ እና ፎን ገዝታ ትሰጣለች ለእህት ወይ ለወንድም ማለት ነው። እና እንዴት እንደምናደድ ነው የምልህ። ለራስህ እኮ 100 ብር መክፈል አቅቷል ለፀጉር ወሩን እስከ ወርታ አንጨባረ እየሄድክ ማለት ነው። ላይክ መስሆነ እየሄድክ እና ሁሌ ማልደግፈው ነው መጀመሪያ እኔ ቆንጆ ላቭ ዩ ሰልፍ ዳሴት። እናትሽ ምስኪን እናትሽ የምትረዳ ካለች እናት አባት ቢረዳ ሜክ ሴንስ ገባ። እህት ወንድም ግን ቀብጠው ነው ላይክ ሁሉም ባይሆኑ ሞስት የሚቀብጡባችሁ የሚቀዝኑባችሁ ነው ያሉት። ላይክ በጣም የሚያናዱ ይሄን ልከሽ ነው ደግሞ ለሚልሽ ማለት ነው። እናት አባት ጥሩ እናት አባት ካለሽ እስከሚሞቱ ይገባቸዋል። እርጂ እስከቻልሹ መጠን ሴቷም ወንዷ። ከዛ ውጭ እኔ ቆንጆ ራሳችሁን ውደዱ። አንዳንዴም ለእናትም ለአባትም ስትችሉ ነው ማድረግ ያለባችሁ። እናንተንም እየገደላችሁ መሆን የለበትም። ግን ሞዴቭ በጣም የሚገርመኝ ምን እንደሆነ ታውቃለህ? ልክ አሁን ቤተሰብ ጋር ተደውልና ኢትዮጵያ ልመጣ ነው እንዳትመጣ የሚሉ ነገርስ የምር ምን እንደሆነ ታውቃለህ?
ከዛ ልክ አንተ ወደ ስራ ሄደህ ምናምን ኩክ አድርገህ ራስ ምናምን ወደ ስራ እየሄድክ አመት በዓል ምናምን ስደውላቸው ውስኪ ዱቅ ብሎ ምናምን ጥሬ ስጋ ምናምን እንዳመጣ ብለው እግዚአብሔር ላይክ እኔ ማውራችሁ የኔን አይደለም። እኔ ቁም ነገር ነው የማወራው፣ ጀነራሊ ነው እኔ የማወራውና በብዛት አይተህ ከሆነ ኧረ ሀገሩ ሰላም አይደለም፣ ሆ እንኑርበት እንዳትመጣብን ምናምን ይሉና እነሱ ግን እየኖሩ ነው። ገብተዋል። ውጭ ሀገር ያለ ሰው ቤዝመንት፣ ማንም ሰው በቤዝመንት ያለፈ ነው። እንቅፋት መጀመሪያ ትመታለህ። ግን እድሜ ልክህን ቤዝመንት እየኖርክ ለሆነ ለቤተሰብ ምናምን ፎቅ ምናምን ሰርቶ በቃ ልመጣ ነው ምናምን ሲሉ አይ እህትህ እኮ ገባችበት 2 ወልዳ ምናምን። አንድ ጓደኛዬ ቤት ሰርቶ የምሬን ነው የማወራ እግዚአብሔር፣ እዚህ ኮንስትራክሽን እየሰራ ቤት ሰራ ለራሱ ማለት ነው። ከዛ በቃ ቤቱ አለቀ፣ በቃ ልሄድ ነው ሙቭ ላደርግ ነው ምናምን ብሎ አንድ ቀን ደወሉለት። አባትየው ደወሉና አይ ልጄ እንግዲህ ምን ይደረጋል፣ ታናሽ እህትህ አንድ ላዳ የሚነዳ ሹፌር አግብታ 2 ወልዳለች፣ እንግዲህ አታስወጣት ልጆቹ በረንዳ ይወድቁ ምናምን ብሎት እንደገና እንደ አዲስ ስደት። እና የኛ ትውልድ ያሳዝናል የእውነት። አንዳንድ ያሬዲ በአቅማችን ማድረግ ነው። በአቅም ምንችለው ማድረግ ያለብን። የኛ ማህበረሰብ ታውቃለህ፣ ሰው ምን ይለኛል ምናምን። እዚህ ሀገር ኖር የሆነ ሀገር ኖሯል፣ አሜሪካ፣ ዩሮፕ ምናምን። ከዚህ ተመልሶ ሄዶ በቃ ላለመባል ነው፣ የሆነ ነገር ላለመባል ነው የምንኖረው። ስንኖር ራሱ ኑሯችን ራሱ ሰው ምን ይለኛል ነው ገባ እንጂ የራሱን ኑሮ የሚኖር በጣም በጣም የለም በሚል ነው። ብዙ ሰው ግን ኑ ነው የሚል ይለዋል። ብር ካለ እኮ ኑ ነው የሚሉት። ብር ካለ ኑ ነው የሚሉት። አንዳንዱ ደግሞ አሁን እንዳልከው ኧረ በስመ አብ ለእኛ የሚወስድና ጠን ነው ምናምን ይላል። ምን ዲፔንድ እንደየሰው እንዳዋዋላችሁ ነው። ብር ካለ እውነት ነው ኢትዮጵያ ሰላም አለ። ግን ደግሞ አንዳንዴ የሚደብር ነገርም ታያላችሁ። አይ ያሬድዬ ኢትዮጵያማ ተበላበት እኮ። እንደዚህ አሁን የሚያምን አለ እንዴ? ወንድም ምናምን አክስት እናት አባት እያሉ ቤት የሚሰራለ ሰው ወክሎ ካዝን ምናምን ብሎ በጣም ነው የሚሸማቀቁት። ኧረ ተበላበት። የድሮ እናትዬ ስንቱን እንደሚያስተፉት ዲያስፖራ ገንዘብ ላኪ ምናምን እያሉ የሚባሉ አሁንማ ጅል አንተ ስንቱን እኮ አስለቅሰዋል። የገዛ እህት ወንድም ካዝን አጎት ከዚያሩን በልቶ ብር የሚልከውን ስንት ተበላበት። ማይማ የተበላ ነው። ኤኒዌይስ ማንንም አትመኑ ጋይስ። እህትም ወንድምም ሆነ ዶንት ቢሊቭ ኤኒዋን ጋይስ። ኢትዮጵያ ላይ ስፔሻሊ ወይም ሄዳችሁ በደንብ ወክላችሁ በስርዓት ለአንዳንዴ እኮ ወክለውም ራሱ አከራይ ተብለ የኔ ነው ብሎ ግግም ይላል ኢትዮጵያ ውስጥ። ያ ተገክል ግግም ብሎ ኮርት ለኮርት በተለይ ሴቶቹ ምናምን አትሸውሉ። አሬ የለፋሽበት ገንዘብ ነገ ተጋግጠሽ ማታመጪውን ለእድሜሽን ጨርሰሽ እንዴ አርጅተበት ምናምን አስበው መስዋዕት ሆነሽ እዛ ጋር ያደረግሽውን ገንዘብ ገባሽ። ይሄ ሰው በማመን ምናምን የምታደርጉት ነገር ምናምን አይሰራም። እሱ ላይ በጣም ጥንቃቄ ማድረግ አለባችሁ ሴቶች፣ አትሸውሉ። ሁሉም እንጂ አድቫንቴጅ የሚወሰድባችሁ አብዛኛው ቀበሮ ላይ ነው። አድቫንቴጁ ወዳለች ምናምን አምናለች ምናምን ነገር ሲበሉ የምታያቸው እነሱ ናቸው አብዛኞቻቸው። ማይ ቆይ የተበላሽ ጥሩ ዴቪዬ፣ ሌላው ምን እንደሆነ ታውቃለህ? ላይክ ሴቶቹ በብዛት ገንዘብ የሚበሉት ከኢትዮጵያ ባል የሚያመጡ ምናምን ናቸው። ምክንያቱም ምንድነው እዚሁ ሲስተሙን የሚያውቅ አገሩ ላይ የሚያውቅ የለፋ ሰው እያለ የሆነ ልክ በቃ ቦሌን ራሱ የሚያውቀው በዛ ጋር ሲያልፍ ነው ብድግ አድርገው ያመጡትና ቻፓቸውን ይዞ ይቀነጠሳል። ከዛ የሚጎዱት እነሱ ናቸው። ለምን አጠገባቸው ያሉትን አያዩም? እዚህ እኮ ሞልቷል ወንድ፣ አንተ በምትኖርበት እኔ በምኖርበት ሴትም ወንድም ሞልቷል። ለ2 ወር ቫኬሽን ሄደህ አግብተህ ስትመጣ እዛ ሜክ ሴንስ ብሮ ላይክ በ2 ወር ያወካትን ልጅ ከ2 ወር በፊት ሪሌሽንሽፓ ምንድን ነው ብትል የሆነ ጎረምሳ አለ በቃ ሄደሽ ትወስጂኛለሽ ነው ጨዋታው።
ወይ ደግሞ ከሄድኩ በኋላ መጣሻለሁ ነው። እና በዛ ቅስፈት ምናምን ውስጥ ባይሆኑ ላይክ አይ ነው ምን ለማለት እንደፈለግ ግን አሚን ሰው ይወዳል ገባ ሊበላ ወይንም እንዲሸወድ ብሎ የሚገባ ሰው ትረስት ነው ሁሉም ያምናል ገባ እያንዳንዱ የራሱ የሆነ እንትን አለ ግን ያ ያመኑት ሰው ነው እንደዛ የሚያደርጋቸው መርጠውት አይደለም መከዳትን ወይንም መበላትን መርጠውት አይደለም እንዳልከው ሰው አለ ግን ምርጫቸው የሆነ ሰው የት ጋር እንዳላታ ፍላጎታቸው ሰዎች ወንድም ሴቱም እንደዛ የሚያደርጉ የሰውየው ምርጫ ነው እዚህ ጋር ታይፕ የፈለገ ቢሆን የራሴን የማይሆን ሰው ካለች ማልፈልገው የሚፈልገው አይነት ሰው ደግሞ ታይፕ ነው እሱ ዌስት አፍሪካም ሊሆን ይችላል ኢትዮጵያ ውስጥ ፍላጎት ነው የትም ብታመጣ ግን በቃ እኔ እንጃ አይ ነው ይኖራል ግን ብልጥ መሆን አለባችሁ እራሳችሁን ከማንም በላይ ውደዱ ሶሻል ሚዲያ ራሱ መጥቶ ስለተበጠረቀ አትመኑ እንዳልከው የሆነች ልጅ አሁን አለች አይታታል እንደ ያሬዲ ሽቶ ምናምን እያሉ እየወረዱባት የነበረች ሴትዮ ላይፍ ይቆማል ማለት አይደለም በእነሱ እንደዛ ስላደረጉ ጀስት ምርጫ ነው ግን ራይት እና ሮንግ የሚባል ነገር አይታችኋታል እንዴ ጋይስ የሆነች የሽቶ ኮሌክሽን ምናምን እያለች ድምጻችሁ እየተደራረበ ነው ሰንሻይን እና ዴቦ ይሰማችኋል? አዎ ዴቢ የሚውት አድርጓል። እስቲ ሚውት ወጥተህ ግባ ሜቢ ላይክ ወጥተህ ሳይሆን ነው ወደ ላይ አድርገውና ሁለታችሁ እኩል እያወራችሁ አይ ቲንክ አትደማመጡም ነበር መሰለኝ። አሁንስ ይሰማል? ሁለታችሁም ትሰማላችሁ? አዎ ሳጂ አሁን እሷን እኔ ጋይስ አላመንኳትም። ይኸውላችሁ ምን አለ መሰለ እናንተ ደግሞ እስቲ ብልጡን እስቲ ሰዎች እንደዚህ ይዘው የሚመጡ there is something going on አሁን እቺ ሴትዮ ምን እንደምታረጋችሁ ልንገራችሁ ታሳያችኋለች እኔ ሪከርድ ሰማውና ቀድም እኔ በጣም ብዙ የሽቶ አይነት ያሉትን ነው ኮሌክሽን የምታሳያቸው ኦኬ ይሄ ምስኪን ህዝብ አለ በአካባቢዋ ይሄ 500 ብር ነው ይስድ there is so many fake perfume okay guys there is so many ነው የምላችሁ ዋንዴ ማናት ደግሞ ሳባ የምትባረጣች ምንድን ነው እኔም አላወኩም ይሄ አዲስ ኢንፎርሜሽን ነው አዋሳጅ ምንድን ነው ደግሞ እስቲ ቆይ ማሜ እየመጣች ነው ጥላዋን እያዩት ነው ታብራራዋለች ብዙ ጊዜ ዋት የሚጫወት ሰው ዴቦ አንተ እንኳን ታውቀዋለህ ብዙ ጊዜ ይኸውላችሁ ሀፍታም ቲክታክ ላይ የለም ሰው አልገባ ያለው ጋይስ በጣም ሀፍታም ቲክታክ ላይ የለም አንዴ ልጨርስልና ይቅርታ ይኸውላችሁ አሁን ከሷ ከተረዳሁት ምን እንደሆነ ታውቃላችሁ ጋይስ እንዴት እንደምትበላችሁ ልንገራችሁ አንድ ቀን ጽዩነቷን ነው ትሉኛላችሁ መብለጥ አለባችሁ እኛም እኮ ከቲክቶክ ከመቆየት ሰውን ከማጥናት ብዛት ነው አሁን እሷ so many perfume like ይሄ ምናቃቸውንም ማናቃቸውንም ሰብስባ በጣም እኔ ኮሌክሽን ማሳየት ነው እንጂ ልሸጥ አይደለም ትላለች ታውቃለህ ያነው ሁላ you think it's a real perfume አትሸወዱ is not a real perfume አይደለም 100% ነው የምነግራችሁ አንድ አይነት እቃ ሆኖ ፌክ አለ ከዛ ምን ታረጋለች መሸጥ ጀምራለሁ ትላለች ተሸጫለች ሲሏት አሁን አልሸጥም እኔ ፐርፊውም ስለምወድ is just ኮሌክሽን ቴስቶችን እየነገርኳችሁ ነው ምን አይነት ይሄ ለሌሊት ይሄ አንሶላ ስትጋፈፉ ይሄ ስትነሱ ይሄ ቁርስ ስትበሉ ይሄ ባዝሩም ስትገቡ ትላችኋለች ታውቃለህ ከዛስ አንድ ቀን ምን እንደምታስገባላችሁ አዳሜ በመንጋት ጋር ብለሽ ትመጭና ይሄን ፐርፊውም 500 ብር ይሄን ፐርፊውም 200 ብር ስትይ ይቅርታ ላጥ ያረክሽ ተወስጃለሽ ሰንሻይን ሰማሻል ስም ማጥፋትም እንዳይሆንብን ላይክ አሁን እሷ ፐርፊውሙን ካሳየች በኋላ ሌሎች ሰዎችን አጭበርብራለች አላጭበረበረችም አይ አንተ ደግሞ አሁን አይደለም አይ ማጭበርበሪያው ሰዓቱ ገና ነው አይ ቆይ እንጠብቃት አሁንማ ሰው እየተሰበሰበ ነው it's okay እውነት ሊሆን ይችላል no it's not okay
አይደለም አንዳንዴ ሰንሼኒ አንዳንዴ ምን አለ መሰልሽ ሰዎች አሁን ያላቸውን ነገር አሁን ለምሳሌ አሁን እኛ ቅድም አወራን እኮ ኮስሞቲክስን ባንመጣም እባካችሁን ራሳችሁን አትጣሉ፣ ገንዘባችሁን ተጠቀሙበት፣ የገዛችሁትን ሽቶ ተቀቡ እያልን ነው አይደል? አሁን ይቺም ልጅ ደግሞ እኔ አሁን እግዚአብሔርን አላቃትም አሁን ያለች እያሳየች ከሆነ ዋይ ኖት ይኸውልህ ሀብታም በየሀገሩ እየዞረ ሲቀብጥ ነው የምታየው እንጂ ሀብታም ሚሊየን ፐርፊውም ሰብስቦ ይሄ ቴስት ስትተኛ ነው ይሄ ሽንት ቤት ስትገባ ነው አይልን። ኦኬ ከመንሱር ተማሩ እያልሽ ነው። ከመንሱር ተማሩ እየዞረ ነው የሚዝናናው። ኦኬ ፐርፊውም አምጥቶ ያዛልና ቴስት አድርጎ ይመጣል እንጂ የእውነተኛ ሀብታም ቁጭ ብሎ ማንንም ኮልኮሌ ሰብስቦ ይሄ ስትተኝ ነው ይሄ ስትፈሽ ነው አይልም። ሀብታም ልንገር፣ ኦኬ እንዳትሸወዱ፣ ማንም ሰው እንዳይገዛ ፐርፊውም ተሳስታችሁ ነው ብላችሁ 100% ፌክ ነው። ኦኬ እቃዎቹ ኦፍ ኮርስ ይመሳሰላሉ፣ አንድ አይነት ናቸው እቃዎች፣ የፌኩና የሪሉ ማለት ነው። አትለየው በየቦታው ያለው ማለት ነው። ሞል ብትሄዱ እኮ አንድ አይነት ምንገዛቸው በ60 ብር በ50 ብር አንድ አይነት እቃው ኤቭሪቲንግ ማለት አትለዩትም ከሪሉ ጋር። ደግሞ ወደ አረብ ሀገር ወደ ፈረንሳይ ምናምን ወደ ዱባይ ዋና የሚመረቱበት ሀገሮች ናቸው። ወደዛ ሶ መኒ ፌክ ይኖራል በየቦታው። ኤኒዌይስ አትሸወዱ፣ ማንንም አትመኑ። ቲክቶክ ላይ ያለ ነገር በሙሉ እናንተ አይገባችሁም፣ ግን መንቃት አለባችሁ። መጡ የተተረተረው ሁላ እውነተኛ ሰው አይደለም። ደግሞ እኮ ይሰበስባሉ፣ አልገባቸውም እኮ እነሱ ሰውን ነው የሚሰበስቡት። ገባ? ቀስ እያለ ነው። ሌባ ደግሞ ያቅበታል። ቀስ እንደኛ ብልጥ የሆነ ማንም ዞር ብሎ አያቸውም። እና ቢ ኬርፉል ጋይስ። እቺ ሴትዮ የእንትናን ብር ይዛው ሄደች ነው ያልተባለ የሚኪ ፊት አውራሪን ስራ ያሰራችው ነው ተብላ እሷ ናት አይደለችም? ትባላ ሰይጣን ካልተናጠ እሷ ናት አይደለችም? ልክ ነሽ። እኔም እንዳንቺ ነኝ። እውነት እግዚአብሔርን አምተልኙ ነው የምላችሁ። አንቺ ሀብታም እኔ ሀብታሟን ባመጣት ያነውላ ፐርፊውም የላትም። እንደው ስትወጂ ማንም ውመን የተባለች እኛ እንኳን በአቅማችን ኤክስፔንሲቭ ፐርፊውም ነው። ላይክ ሃው ማኒ ሺ ሃቭ ላይክ ምን ያክል ፐርፊውም እንዴ? በቃ አንድ ስቶር ላይክ ሜሲሲድ ያለው የለም ኦልሞስት እንደዛ ነው ያላት። ሃይ ኮፒ ሊሆን ይችላል። ላይክ አሁን ሃይ ኮፒ ነው ለነሱ ግምተሽ ይሄ ስትተኙ፣ ይሄ ስትፈሱ፣ ይሄ ሽንት ቤት ስትገቡ፣ ይሄ ባልሽ ጋር ስትተኝ አንዷ ምንድነው የሚሸት ለጓደኛ ስትገናኝ ምናምን ሙድ ትይዝባቸዋለች። ታውቃለህ? አዳሜ ደግሞ ፐርፊውም ስቶር እንዳይኖራታ አዳሜ ደግሞ ሪች አይደለም የሚል ዝም ብሎ በውጭ ላይ አንድ ፐርፊውም ስቶር አላት የላትም? አሁን ፐርፊውም ስቶር አሁን ለምሳሌ ቆይ አንዴ ልንገርሽ፣ ውጭ ሀገር ምን አይነት ቢዝነስ አለ መሰለሽ? ከብራንዱ ጋር ትፈራረሚና ብራንዱ እንደ ክሬዲት ልጨርስልሽ። አንዳንዴ ምን እንዳለ ታውቂያለሽ? አሁን ላይሰንስ አውጥተሽ ቢዝነስ ውስጥ ከገባሽ በኋላ ከካምፓኒው ጋር ሳይን ታደርጊያለሽ። ሽጠሽ የምትመልሽው አይነት ለምሳሌ አሁን ትልልቅ አሁን እንኳን የነጭ ስቶር አይደለም የአበሻ ስቶር አሁን የሚከፈቱ ሱቆች የተሻል አንዳንድ የአበሻ ሱቆች ሙልት ብሎ ታያለሽ። ዲዩቲንክ ገዝተውት አይደለም ሰዎች ያስረክቧቸውና ከዳቦ ቆሎ ከቋንጣ ጀምሮ ለምሳሌ አንድ ቋንጣ በ20 ብር ሽጥና ለኔ 18 ብር ስጠኝ፣ እንደዚህ አይነት ነገር በነጮቹም ስላለ እቺ ልጅ ከካምፓኒዎቹ ጋር ዲል አድርጋ የራሷ ፐርፊውም ስቶር ይኖራታል። የላትም አሉ ከኮመንት ላይ ታለ ምንም የላትም እሷ just for ይሄ አሁን ለምሳሌ አሁን ጉቺ ትገዛለህ አይደለ? አሁን ጉቺ every year or every 6 months every ብራንዶች ነው የምልህ every 6 months or every year አዳዲስ የሚያወጣው አለ። ገባ? 3 አሁን ለምሳሌ ደሊና ብትሄድ 2 3 4 አለው። ገባ? የራሱ ብራንድ ማለት ነው። እሷ እኮ ከዛ በላይ በቃ ገና ይሄ ላይክ
አንድ ሀብታም አለ አይደለ? አዲስ ብራንድ ተቀምሞ ሲወጣ ሀብታሞች ነው አይደል መጀመሪያ የሚገዙት የሚላክላቸው። እሷ እኮ የዛ ነው ያላት። በቃ ላይክ ኤቭሪ ሲወጣ አለኝ ነው ኤቭሪ እንትን አለ። በቃ 50 አይነት ካለ 50 አላት። ያንዱ ብራንድ ብቻ ነው የምልህ። እኔ ግን አንድ ሰው አጋጥሞኛል። እግዚአብሔርን አንድ ባለሀብት ቤት ሄጄ ፕሮሞሽንም አይደለም ጋይስ ሻሻ ስሚ ልንገርሽ፣ በጣም ቢሊየነር ነው ሰንሼንዬ። በህይወት ያየሁትን ምንግርሽ ስም አልጠራም። ሂሶ መልቲ ቢሊየነር እና እያንዳንዱ ካምፓኒ አይገዛም ሰውየው፣ ባወጣ ቁጥር ይላክለታል። እና ቤቱ ብትሄጂ ሱት፣ ከረባት፣ ላይክ ሸሚዝ፣ ላይክ ጫማዎች፣ በቃ ትደነግጫለሽ። ይሄ ቡቲክ ነው የሚመስለው። እንደዚህ ነገር ገጥሞ ዳዊት ገጥሞ አያውቅም። ቁም ነገር በጣም ቢሊየነር ነው ግን የማወራችሁ ሰውዬ። እሱ እኮ ምን መሰለ በጎን እኮ ስለሚያገኙት ነው የሚልክላቸው። ኦር ደግሞ ምን አለ መሰለ አንዳንዴ የሆነ ዲል የምትገባው አለ። ኦኬ ኤቭሪ ኒው ነገር ሲወጣ ስለ ፐርፊውም ስለ ምናምን ነገር ሲወጣ ሳይን አፕ ተደርገ በየወሩ የምትከፍለው አለ እንጂ ነፃ አይደለም እኮ። ከዛ ቀጥታ ነው ልክ እንደወጣ የሚላክልህ። ሳንሻን ያልገባኝ ምንድነው ሴትዮዋ ፕላኗ ምንድነው ነው የምትይኝ? እኔ የእውነተኛ ሰው አይደለችም። እና ምን እያደረገች ነው ያለችው? ፕሮሞሽን እየሰራች ነው? ፕሮሞሽን አይደለም እሷ ዝም ብዬ በቃ ፐርፊውም ስለምወድ እናንተ የምትጠቀሙ ከሆነ ይሄኛው ለሊት ስተኝ ይሄኛው የወጣ ነው ይሄኛው ምናምን እያለች ዝም ብላ ከኋላ ደርድራ ነው የምታሳያት። አትሸጥም? ስለ ፐርፊውም የምታወራው አትሸጥም? ነው ፐርፊውም ማሸጥም ምንም አትልም። እንግዲህ እቺ አጥንታ የገባች ስካመር ናት። ታውቃለህ አይደል? አስተዋወቁኝ በጣም ቆይማ እንዴ ያ እንዳለ ሆኖ እቺ ልጅ ገንዘብ ወሰደች የተባለችው ሴት ነች አይደለችም? በምን የተባለችው ናት? የተባለችው ኢትዮጵያ ምንድን ነው የተባለች? ምን እሷ አትሁን እኔ ብዙም ኢንፎርሜሽን የለኝም፣ ግን ሪከርድ ላይ ያየው እሷ ናት የተባለችው። ስንት ሚሊዮን ነው ስንት ገንዘብ እኮ ብላ አሁን ሰርጀሪ አሰርታ ራሷን ፊቷን ቀይራ መጣች ተብሎ እኮ ህዝቡ ታዲያ እንዴት ዝም አለ? ምን ሆነ ነገሩ? ያው በመንጫጫት ነው የዚህ ዓለም ህዝብ ታውቂው። ለሳምንት ለሁለት ሳምንት ነው 54 ሚሊዮን ነው ስንት ነው ያሉ ጋይስ? 51 ነጋዴ አይደለችም ነው 51 ሚሊዮን። አልሰማችሁም? ኢትዮጵያ እንትና የፊት አውራሪ ሚኪን ምን አርግ ተብሎ ነው እሱ ወደ ሌላ ሀገር ልካለው ምናምን ብላለች። ይሁን ሲተብሎ ገንዘብ ይዛ የጠፋችው ናት እኮ። አንድ ልጅ አይ ቲንክ ይከታተላታል መሰለኝና አወቃት መሰለኝ። ፊቷን ሰርጀሪ ምናምን ተሰርታ መጣ ነው እኮ ነው የሚሉ ጋይስ። እኔ አላውቃትም ከመጀመሪያውም አሁንም አይዶ ነው፣ ግን ወሬው እንደዚህ ነው። አረ ትችላለች። ግን ዴቢዬ ራስ ስጠረጥር አንድ ምኝታ ቤት ሙሉ ፐርፊውም የእውነት ነው ብለህ እንግዲህ ሰብስበህ ለማታውቀው ሰው ይሄ ስተኝ ነው ይሄ ስትነሽ ነው ብለህ ስራ ፈተክ ስራዬ ብለህ ታስተዋውቃለህ። ኤቭሪዴይ ማሸት ከሆነ ምንም አይነት ድራማ ከጀርባ ከሌለ ምንድነው ነውስ ታውቂያለሁ አልታወኩም እያለች አካባቢውን ቼኪን ቼኪራውት እያደረገች እሺ just scamming people ገባሽ? ሰው እየሰበሰበች ነው ሰንሻይንዬ። ኖ ያኔ በምትለው ነው አይደለም፣ በዛው አይደለም በምትለው ለሚፊኒሽ ምን አይነት ነገር እንዳለ ታውቂያለሽ? አንዳንዴ ገንዘብ ሲበዛ ዝና ይናፍቃሉ እንደዚህ አይነት ሰዎች። ና ሀብታም ፈልጎም አያውቅም። already he's rich why you need and the famousness let me tell you something በጣም የምናውቃቸው ቢሊየነሮች ቀጥታ መተው የሚረዱ ኢትዮጵያ ውስጥ መርዳት ካለብሽ ከኔ ጀምሮ ሁሉም ሰው መረዳት ያለበት ሰው ነው። ኢትዮጵያ ውስጥ በድህነት የተጠለቀለቀ ሀገር ነው። ቢሊየነሮች አይተሻል? ቀጥታ መተው የሚረዱት ታዋቂ ሰዎች ሲታመሙ ወይ የሆነ ቦታ ሲሆን ራሳቸውን ፕሮሞት ማድረግ ስለሚፈልጉ። አሌክስ አብርሃምን ስትሰልል የነበረች አደገኛ ሴት እንደሆነች ሲወራ ነበረ። አይ ተይው ይሄን አልሰማህም እንዴ? ሰምቻለሁ። አይ እኔ አላውቃትም ግን ስማኛ ሚኪ ፊት አውራሪ ገንዘብ እንደዚህ ሰው እናወጣለን ብለው ከኢትዮጵያ ስንት ነገር
ችግር ውስጥ እኮ የከተተችው እቺ ነች ነው የሚባለው። አምናሹር እሷ መሆኗን ግን ሀውካም የሰው ልጅ ምንም አይነት ጥቅም ከሌለው እኛ እንኳን ቲክታክ ላይ ምንም አይነት ጥቅም ከሌለን ተጎልተን አንውልም። ሰው እንዴት ነው ቁጭ ብሎ ስለ ፐርፊውም ሲያስተዋውቅ የሚሆን? እንደዛ ቢሆንም እኛ የገዛነውን ሳጥን ሙሉ ስናስተዋውቅ አንውልም እንደዚህ ቁጭ ብለን። አዎ ያሬድዬ በይዋ ወይ ነው የሚያየው እሱ አይደለም። ይሄ ደካማ ጎኔ ነው። ይሄ ደካማ ጎኔ ነው። ለልጅቱ ያሬድ ሲከራከርልሽ ነበር ብላችሁ ስልኬን ስጡልኝ። 16 ነው የምትልክልህ ያሬድ። እኔ ዴቪዬ ከዚህ በኋላ ስማ እልፍ ሲል በጣም ቆንጆ ሽቶ ከሸተትክ ቢኮዝ ኦፍ ሄር ነው። ኧረ ተያቶላ ስማ አሁን የባን ያወጣው ቤተሰብ ያሪዶ ውድ ወንድሜ እንዴት ነህልኝ አባቴ ይላል። ሰው ማብራቁ የሚባለው ሰው ምን መሰለ ቲክቶክ ላይ የሚጫወቱባቸው እኛ መቼም አንሸወድም እናውቃቸዋለን፣ ግን አያውቁም። ሰው በቃ በደፈና ላይ ተሰውረው ነው የሚገቡ። የሆነ ቦታ ሲገቡ የቲክቶክ ሰዎች እንዴ ከአንድ ሰው እኮ የ500 ፐርፊውም ነው ብላ ከአንድ ሰው በቅናሽ ብላ 300 ብር ከሸጠች እኮ እንዳታነቢ ማን ያሁኑ ኮሜንት እንዳታነቢላችሁ። ስማ ለ10 ሰው ያሬዲ ለ10 ሰው ብትሸጥ እኮ ስንት ብር ነው? ኤቭሪዴይ እንደዛ ብትሸጥ ገባ። አሁን እኔ ጥያቄ ምን ችግር አለው? አሁን እቺ ልጅ መታ ብትሸጥ ሰውን እስካም ካላደረገች፣ ለምሳሌ ቆይ ልጨርስ። አንዳንዴ ምን እንደው ተከታታይ እዝናራ ባውጥ ቲክታክ ሾፕ የሚሸጡ ሰዎች አሉ። ካላበረች ዋትስ ዘ ፕሮብሌም? ትሽጥና አትሽጥ እኮ አይደለም ወሬያችን። ትክክለኛ ፐርፊውም አይደለም ብትልከው ራሷ እኔ እፈርማለሁ 100% ነው የምልህ። እሺ ጀስት እስካም እያደረገች ነው፣ ሰው እየሰበሰበች ነው ያለችው ገባ። የሚሰረቅ ሰው እንዴት ነው አንተ እስካም ሲደረግ አይታጣቀም እንዴ? ሰው ሳንሻን እንዴት ላይክ ሹር ልትሆኝ ይችላልሽ? ሬል እንዳልሆነ ለምን እንደሆነ ታውቃለህ? ሀብታም የሆነ ሲጀመር እንደዚህ ተጃጅሎ ቲክቶክ ላይ ሰው አስገብቶ ይሄ ፐርፊውም እያለ ቤት ሞልቶ አይውልም ሲጀመር። ኦኬ ስራው ላይ ከሌለችበት ነው የምትያል። ስራው ላይ አንደኛ ስራው ላይ የለችም፣ ሁለተኛ ሀብታም ያን ሁላ የሞላ ፐርፊውም አይተህ ታውቃለህ? ሀብታም ቤት አንድ ሀብታም ምናምን ተው፣ እነዚህ ዋቴዎቹ ምናምን ቢዝነስ ምናምን አለኝ ብለው መጥቶ ሳክስ እንደዚህ የሚነፉ ምናምን ታያቸው። እሷ እንደዚህ ነው እያደረገች አለች። እዛ ምስኪኑን እየሰበሰበች ነው ገባ አይደል? ያ የሚበላውን ሰው ጀስት እስካም ሲደረግ ታውቃላችሁ። ሰው እየሰበሰበች ነው ያለችው ሴትዮዋ። ኖ እየሰበሰበች ሳይሆን አካባቢውን እያጠናች። አዎ እያጠናች እየሰበሰበች ከዛ ላይ ለምን ስታርት አታረጊ መሸጥ ምናምን ይባላል። ደራሲና ተዋናይ ይመጣሉ ከጀርባ ደግሞ አንዳንድ እንደው ይቅርታ እኔ እናንተ መከራከር ፈልጌ አይደለም። አሁን ለምሳሌ እቺ ሴት ራሷን በዚህ ደረጃ ፕሮሞት አድርጋ ነገ ቢዝነሱን ዓለም ብትቀላቀል ሰዎችን እስካልነካች ድረስ እስከምትነካ ለምን አንጠብቃትም? አሁን ለምን እንደው ታውቂያለሽ፣ የቢዝነስ አይዲያ ሰዎች የሚፈጥሩት ነገር አለ። ቢዝነስ ምን ጊዜም ሁሉም ሰው ገንዘብ ያለው ሰው ቢዝነስ መስራት ይችላል ማለት አይደለም። አይዲያሽ ነው የሚያሸንፈው። አሁን ይቺ ልጅ መጀመሪያ ራሷን ለምሳሌ ነፍሷን ይማርና የሞተችው ቴሪን ታውቂያታለሽ? ሜካፕ አርቲስት የነበረችው ኢትዮጵያ የመጀመሪያዋ አይቻታለሁ በፒክቸር። ቴሪ በጣም ትልቅ ላይ ሳውና ሞሮኮ ምናምን ኢትዮጵያ ውስጥ የጀመረችው እሷ ነች። እሷ አሁን ስትመጣ ምንድን ነው ራሷን እያስዋበች የዛኔ እንደዚህ ፕሮሞሽን ምናምን ባልነበረበት ጊዜ ከዛ በኋላ ሚራክል የሚባል የፊት ክሬም ይዛ መታ ሺ ሰክሰስፉል ሜቢ ከዛ በኋላ ነፍሷን ይማር በጣም ሰርታ ራሷን ቀይራ ያው በወጣትነቷን ያለፈችው ነፍሷን ይማር። እቺ ሴት ደግሞ ኦኬ አሁን እንደተባባል ነው ለምሳሌ $100,000 ወይንም $200,000 የነበራት ሴት ነች። $200,000 ገዛችና ቤቷን በሽቶ ሞላችና ወደ ቲክታክ ሚዲያ መጣችና በመልካም እናስበው ሽቶቹን እያስተዋወቀች ይሄ ነው። ከዛ በኋላ ነገ ከነገ ወዲያ እነዚህን ሽቶች ደግሞ ለተጠቃሚ አቀርባለሁ ብትል ኃጢያቱ ምንድን ነው?
ምንም ኃጢአት የለውም ግን ስላልሆነ ገንዘብ ተዘረፈ የሚለው ላይ ግን ፎከስ አላረጋችሁም። ምንድነው የፈራችሁት? አሁን እሱ እንደ እናንተ እሱን እኮ መሰለኝ እሱ አይደለችም ሰርጀሪ ተሰርታ ነው ምናምን አይነት ጥያቄም አለዋ። ችግሩ እኮ እሱ ነው። እኔ ደግሞ ፐርፊውም ሳይሆን እንደዛ ልጁን ከሀገር አስወጥተው ሂዳ ምናምን እዛ ላይ እንዴት ነው ህዝቡ ያላወራው ነው? ትክክለኛ መረጃ ካላቸው እንዴት አላወሩም ነው? የፐርፊውሙ እኔ ቁጭ ብዬ አላየሁም ምን እያካሄደች እንደሆን፣ ግን እንዴት በዛ መንገድ እንዴት መጣች ነው። አሁን እኔ እንኳን እንዲያርጊ ብትሉኝ አይደለም ቁጭ ብዬ ዝም ብዬ ሳስተዋውቅ አይደለም። ፐርፊውም ምንም አይመስል ነገር ነው። አይመስልም፣ አይመጣውም ጭራሽ። አሁን እኮ ትሸጫለሽ ሲባል በቃ ነገሮችን እያጠናች ነው። ከኋላ ተዋናይ ደራሲ ያለው በቃ አሁን የሚቀጥለው ስቴፕ ምንድነው? ቀስ ብለው አሻሻጭ ይመጣሉ። አሻሻጭ ይሄ ነገር በጣም ቆንጆ ነው፣ በጣም ነው የሚያምር ምናምን ባይ ይመጣል። 1 2 3 4 ገስት ይገባል። እዚህ ያሉ ኮልኮሌዎች አይጠፉም እዛ አካባቢ። ከዛ ቀስ እየተባለ ነው ይሄ ህብረተሰብ የሚታጠበው። አሁን ዝም ብላ ቴስት እያደረገችው ነው። አካባቢ ምን አለች መሰለሽ? ትሸጫለሽ ሲሏት ትናንትና ሳይ ትሸጫለሽ ሲሏት አይ አስቤ አላቅም ግን ወደፊት እሞክራለሁ ስል ገስት ያለችው አንደኛ ገዥሽ የሚሆን 10 የሚሆን እኔ ነኝ ትላታለች። ታውቂያለሽ? እንደዚህ ነው። እኔ ነኝ ገዝሽ የሚሆን አንደኛ እንደው በደስታ ምናምን ትላለች። ተዋናይ ደራሲ ምናምን አለው እዚህ አካባቢ ሁሉም ነገር እኮ ሲመጣ ጋይስ። አሁን እሷ ብሩክ አሁን እሷ በቃ አካባቢውን እያጠናችሁ ነው። ያው የዚህ ድራማ ደግሞ ተዋናይ ከሆነች ገንዘቡን ምናምን የተባለችው ሰው ከሆነች በቃ ሰዎችን እየሰለለች ነው። አሁን አውቀውኛል አላወቁኝም እኔ ነኝ አይደለም እያለች በቃ አካባቢውን እንትን ቴስት እያደረገች ነው ያለች። ከዛ ትንሽ ቆየት ብላ ሰምጤ ትላለች። 1 2 3 4 ግብረ አበር ይኖራል። ህብረተሰብ ያው እንደተባለው ጅል ነው ሲጀመር። አንድ ሰው ፐርፊውም ሲሸጥ አሁን እኛ ፐርፊውም እንሸጣለን ይዘን መጠን ከዱባይ ምናምን ያ ሰው ሳፖርት ሊያደርግ የሚያደርገው ነገር ነው እንጂ ፐርፊውም እኮ አሜሪካን ሀገር ለሚኖር ሰው እኮ ሂዶ ቦታው ላይ መግዛት ነው። ዳሴት አሁን ይመጥቼ ሲሸጠው ይሄ ፐርፊውም አሪፍ ነው ስል አንዳንድ ሰው ሳፖርት ሊያደርገኛው ፎሎወር ምናምን ስላለኝ እንጂ ቀጥታ ሂደህ የሚገዛበት ቦታ መግዛት የሚቻልበት ሀገር ላይ ነው ያለ ነው ጋይስ። ማንም ሿሿ ሊሰራችሁ ልትታለሉም አትችሉም በምንም መንገድ። እንደዚህ የምንተዋወቅ ስንሆን የሳፖርት ልንደራረግ ነው የምትገዙና ግን ይሄ አሁን እንደዚህ አይነት ሰው አለበት ከተባለ በቃ አሁን ይመጥቼ ግዙኝ ካልኩኝ yes of course ለመሸጥ እየፈለኩ ነው። ግን ዝም ብዬ አሁን ቀኑ ሙሉ ቁጭ ብዬ የፐርፊውም እያልኩ አሉልም ያለ ምክንያት ማለት ነው። አንድ ሰው እዚህ ጋር ጊፍት ባይሰጠው ወይ የሆነ ጥቅም ከሌለው ቁጭ አይልም። ትረስሚ እቺ ሴትዮ አካባቢውን ቴስት እያደረገች ነው። በቃ ባላችሁት ድራማ ከመጣች በዛኛው በነፊት አውራሪ ምናምን በተባለው ከሆነ ሰዎች አውቀውኛል አላወቁኝም እያለች እያየችን ነው ሁላችንም። በዛኛው ካልሆነ ደግሞ ሰው ምን እንደሚፈልግ ቴስት እያደረገች ነው ያለች። ከዛ 1 5 6 አሁን ጣይቱ እንዳለችው እኔ ነኝ መገዛሽ እያለ ሰው መግዛት ይጀምራል። ባይ ዘ ዌይ ፌክ ያስታውቃል። ይሄ ላንኮ የሚለው አሁን ፌኩን ይሸጡታል አንዳንዶቹ ማለት ነው። በምንድነው የሚታወቀው? ታፑ ላይ ማለት ነው ሲልቨሩ ስንገዛው ሲልቨሩ ይሄኛው ያመጡታል። ቲክታክ ላይ አለ ባይ ዘ ዌይ። ይሄ አሁን ሆሊዴይ ምናምን ሲሆን ልክ ክሪስማስ ምናምን ሲሆን ጥቁሮቹ ምናምን አጣድፎ ይዋን ፐርፊውም ምናምን ይሏቸዋል። ተመሳሳይ ግን ትክክለኛ ሪል ፐርፊውም እና እዚህ ጋር አጣድፏችሁ ክሪስማስ ሆሊዴይ ምናምን ሲሆን ይዋን ላይክ ባይ $20 $30 ይሏቸዋል። አበሾቹ ላይክ ተንሰድስደው ይገዙና ወስደው ግን ሲያስተያዩት ትክክል አይደለም። ያን ደግሞ የሚለየው ልክ አሁን ፌክ እና ሪል የሆነ ፖርሳዎች ሲሸጡ ያስታውቃሉ። በእንትኑ አይደለ አይ ዶንት ኖ እንዴት እንደምትለዩት እኔ እለየዋለሁ። እናንተም የራሳችሁ የምትለዩበት ነገር አለ። ፐርፊውም ልክ እንደዛ ነው። ሲልቨር ነው ብዙ ጊዜ ሲልቨሩ ማለት ነው ስታዩት ያኛው ሪሉና ፌኩ አንድ አይነት አይደለም ጋይስ። ከላይ የሚያረጓት ከረባቷ አለች የሆነች ከረባት ብራንድ ስትገዙ ማለት ነው ፐርፊውሙ እና በዛ ነው። ደሊና ራሱ እኮ ፌክ ያመጡታል እዚህ ጋር አለ ብለው ማለት ነው። ዝም ብሎ እቃውን ቧትሉን አድርገው ማለት ነው ሰው ሊገዛ ይችላል። ለምንድነው እኔ ራሴ ተሸውጃለሁ። ማርቼዲስ የሚለውን ፐርፊውም ሜስስ ገዛ ነበረ። ማርቼዲስ ብዙ አይጠቀመው
ግን በጣም አሪፍ ፐርፊውም ነው። ሜስስ ነው የገዛሁት። ከዛ አማዞን ኦርደር ሳረገው ጭራሽ ሽታውና እቃው አይገናኝም ጋይስ ለሚሽወይ አረ ተመሳሳይ ያለ ኤኒዌይስ ብልጡኑ ነው። መግዛት ከፈለጋችሁ just go straight store guys ዳን ለ30 ብር 20 ብር የኔ ኩዌሽን አሁን አንቺ ላይክ አሁን አንቺ የምትወጂውን ፐርፊውም ስቶር ሄደሽ የምትገዢው ማን ይሽጠው አታውቂም። you trust the store አውቀዋለሁ ላይክ ፌክ ከሆነ አውቀዋለሁ በምጠቀመው ቴንክ ዩ ይሄን መልስ ከመለሽልኝ አሁን ይሄን ስገዛ ይሄን የገዛሁት ሜሲስ ነው የገዛሁት ጋይስ ሽታው ብታዩት ማይ ጋድ ክሬዚ ብሶች አያውቁትም ማርሴዲስ ፐርፊውም አይዶል መርሴዲስ የወንዶችም አለ የሴቶች ይሄ በጣም ክሬዚ ነው እና ይሄንን አማዞን ላይ ኦርደር አደረኩት ልክ ምንድነው ልዩነቱ ይሄን ላይ እዛ ላይ ስታዩት እንደውም እንትን ስለሚያደርጉት ተመሳሳይ ነው በቃ አንድ አይነት ልክ በካሜራው ስታዩት ይሄንን ኤግዛክትሊ ያያችሁ ነው የሚመስል ብራይት ስላለው ማለት ነው እዛ ላይ ግን ሽታው አይገነ ያው ሎንግ ታይም የገዛሁት ጋይስ ተጠቅሜው አላውቅም ፌክ ነው ልክ አሁን ይሄንን ናይን በምን ትለዩታላችሁ ጋይስ ቆይ አንዴ እንዴት እንደምለየው ልንገርሽ ወደታች አርጊውና እቺ ካይረሻምጪው ላሳይሽ ጎበዝ ዴቦ እኔ አሁን እቺ ካይረሽ ብታመጪው ኖ እዛ አይደለም ታፑ ነው ጋይስ ኦሪጂናል ስገዙት ታፑን እዩት እንዴት እንደሆነ ጋይስ ሁለቱ አሁን አንድ አይነት ይሄንን እየው በጣም ትንሽ ዳርክ ነገር ነው ገባ ይሄኛው ግን ቱ ላይት ነው ሉክ ታፑን እየው ኦኬ ሪፍሌክስ ለሚያደርግ አንቺ ነው እኛ ግን የሚታየን ውስጡ ነው እንትን ነው ሁሌ ስትገዙ ደሊና ሌላ ነገር ያመጣሉ በተለያየ ላንኮንንም ይሸጡታል ይሄ ታፑን ስታዩት ማለት ነው ይሄኛው እዩት ፌክ እንትን ፌክ ነው ጋይስ ይሄኛው ማለት ነው በጣም ከለሩ ራሱ ዲፈረንት አለው ሲልቨር ነው በጣም ይሄኛው ማለት ነው በጣም እንትን ላንኮ ምናምን አለ ብዙ አይነት ፌክ ጋይስ ማሚ አንድ ጠይቅሽ ይሄኛውን ግን ቆይ አንዴ ያሪዲ ፕሊዝ ይሄኛውን እዩት ዳርክ ነው በጣም ብዙ ጊዜ እዩአቸው የሚሸጡትን እንትኑን እዩት ጋይስ ልዩነት አለው በጣም ኦሪጂናል ስንገዛና ፌክ ይለያያል ጋይስ እኔ አሁን ስንት አመቱ ነው በጣም ቢካዝ አልወደድኩትም በቃ እሺ ለጠይቅሽ ጥያቄውን ያ ቴንክ ዩ ሶ ማች አንቺ አሁን ክሬዲት ካርድሽን ወይንም ዴቢት ካርድሽን አማዞን ላይ ያስገብተሽ የገዛሽው you trust አማዞን አይደል ቴንክ ዩ ሶ ማች አሁን ይቺ ልጅ ደግሞ የሀገራችን ልጅ ነች አላቃትም ነገ ከነገ ወዲያ የሀገራችን ማለት ምን አገባኝ ኢትዮጵያ አበሻ በሚለው ኢትዮጵያ በሚለው እና አሁን ይቺ ልጅ አማዞን ላይ ደፍረን ካርዳችን ካስገባን ይቺ ልጅ ያመጣቻቸውን ሽቶች እውነተኛ ብራንድ ሆነው ማለት ነው ሪል የምትሸጥ ከሆነ ምን ችግር አለው ብትመጣ እንዴ አልሸጠችም እኮ ተባልክ እኮ አሁን ራሷን እያስተዋወቀች ነው ነገ ከነገ ወዲያ ዋቴችም እያስተዋወቀች አይደለም አንተ ፐርፊውም እኮ ስትገዛ ለባዲ ራስ ቴስት አድርገህ የሚመችን ነው ወይ የወደድከው ነው የምትገዛው አይደለ ገባኝ አሁን ልጅቱ እኮ ያረገችው ነገር የለም ሃው ካም እንዴት መጣች ነው አይደል አምሮን እሱማ አላረገችም ምንም እኮ አላረገችም ግን እኔ ደግሞ በዚህኛው አይደለም ፎከስ ያረኩት ገባ ስንት ህዝብ ኢትዮጵያ ላይ ያለቀሰው ሰው ላይ ነው እኔ የተሰረቀው ገባ አንድ ሰው ሌባ ነው ተብለ አሁን አንተን ዝም እየተነስቼ አንተ እኮ ከዚህ በፊት ስትዘርፍ ነበር ወዴም ገንዘብ ይዘው ወጣል አልልም ዝም ብሎ እንዴት ሰው ተነስቶ የሆነ ሪዝን ከሌለው ያቺ ልጅ እንደሆነች እንዴት አወቃት ነው ጥያቄ ነው እኔ የተጎዳው ህብረተሰብ ነው ልጅቷ ደግሞ ፐርፊውሙ ልሸጥ አይደለም የመጣችው በቃ ቴስት እያደረገች ነው ህብረተሰቡ ያቺ አሁን 57 ሚሊዮን ልንገር ያሬዲ አንተ ዝም ብለህ በእንትን ነው የምትከራከረው አንተ በሌላ ዓለም ላይ ነህ አንተ ይኸውልህ አማዞን ላይ ስትገዛ አንደኛ ትልቅ ካምፓኒ ነው ኦኬ መመለስ ብትፈልግ እንኳን ይከን ሪተርን እቺ ሴትዮ ግን በምን አድሬስ እንደምትልክላ አታውቅም አድሬሷን ኦኬ እኔ እኮ ስልክልህ ቃል ወደ ቤት እኮ በሌላ ሰው አድሬስ በማታውቀው ሊሆን ይችላል አንድ ሰው ካምፓኒ ላይ ሆነ ስትሸጥ ግን መጠየቅ ትችላለህ መመለስ ትችላለህ ኤኒ ብራንድ ብትገዛ ነው ማለት ፐርፊውም ባልከው ደግሞ የትም ቦታ
ስፔሻሊ ወደ ዱባይ ምናምን ፌክ ስርቆት ምናምን የለም ሲጀመር። ኦኬ አሜሪካ ላይ ደግሞ ካምፓኒው ነው የሚከሰሰው። ፌክ እንኳን ብትሸጥ እንኳን የማይሸጠውን ነው የምልህ። ሌሎች ግን ተደብቀው የሚሸጡ እኮ ፌክን ቦርሳ እኮ ይሸጣል። ሴል ወሬቨር ቦርሳዎችም እኮ ፌክ እኮ ይሸጣሉ ኤቭሪዌር። የት ሜሲ ፌክ ገዛው ብትል ኖ ዌይ አይሆንም። በተአምር ነው በተአምር አይሆንም። ለምን በአንድ ተራቃ ያንን ሁላ ንብረት ነው የሚያጡት። ያንን ሁላ እንትን ነው የሚዘጋው። በጣም ትልቅ ያውም ብር ተከፍሎ ነው የምልህ። አይታሰብም በተአምር አሜሪካ ላይ ግን ከስር ያሉ ግን ይሸጣሉ። ከዱባይ አምጥተው ምናምን ተመሳሳይ አይቻልም ግን ይሸጣሉ። ኒውዮርክ ላይ ብትሄድ ተደፍቶ የሚሸጠው ኦሪጂናሉ ነው። ልክ ኦሪጂናሉን እዩት ጋይስ። ይሄኛው ደግሞ ምንም ነገር የለውም ከስሩ ራሱ። ግን አንድ ሰው ከቤቱ ነው ሲሸጥልህ፣ አማዞን ነው ግን የሚሸጠው። ይሄንን ማንንም ሰው መጠየቅ አትችልም ነው የምልህ። አሁን እሷ ከቤቷ እያነሳች ብትልክልህ ማንንም መጠየቅ አትችልም። ለምን ሃይ ኮፒ እየሸጠች ካምፓኒውን አትከሰው። እነሱ አልሸጡልህ፣ የሸጠችልህ ሴትዮዋ ናት። ገባ? ተመሳሳይ ብራንድ የሚሸጥበት ቦታ ላይ እንኳን ሄደህ መክሰስ አትችልም። ለምን? ከቦታ ውስጥ አልገዛ ድረስ። ልጅቷ አልሽልም ነው ወይ? እሷ ከምንም ታምጣው ከምንም ትፍጫው እሷን ነው የምትጠይቃት። ግን ደግሞ ገባ እሷን ዛሬ የገባኝ አሁን ይቺ ልጅ ለሁላችንም አንዳንድ ሽቶ መላክ አለባት። ትልቅ ፕሮሞሽን የሰራንላት ነው። እኔ ሞር የተከራከርኩት በዛኛው በሰዎቹ ገንዘብ በሱ ነው የማልከራከርሽ። ቢኮዝ ላይክ እኔ የምከራከረው እንጂ ይሄኛው አይ ዶንት ኖ ያው ጀምር በኋላ መያዙ አይቀርም። በዚህ የምትመጣ አንድ ሌባ እኮ የጊዜ ጉዳይ ነው ጋይስ። አንድ ሰው ይያዛል በሆነ ነገር ትረስም። አሁን እቺ እንደዛ ብላ ብመጣ አንድ የደሃ እንባ ይጥላታል የሰው እጅ ላይ ለጊዜው ምናምን ልትቀንር ትችላለች። እያንዳንዱ ሰው ዋጋ ይከፍላል የሚባለው ለዛ ነው። አሁን እሷ ሜቢ ከሆነች ድራማውን ልተውን ምናምን ትችላለች፣ ግን ትያዛለች የሆነ ሰዓት ላይ በሆነ ነገር። እግዚአብሔር ያዋርድሃል። ትረስሚ የደሃ እንባ ኖርዌይ በጣም ከሆነች ነው እንጂ ያልኩት የኔ ማለት ከሆነ ኖርዌይ ጥብቅ ናቸው። ትልቅ ወንጀል ነው አታረግም ማለት ቤቷ ውስጥ ሆና ኖርዌይ ውስጥ ነው ማሚ ይኸውልሽ ነው መሰለኝ ያሉ አረ ነው ይኸውልህ ዴቦ አሁን ማንም ሰው የትም ቻይናም ቱርክም አምጥቶ ፌክ መሸጥ ይችላል ቤት ውስጥ። ማን ይቆጣጠራታል? እሷን አስማቻስ የሆነ ህግ ጥሳ ካልሆነ እዛው ውስጥ ነው የምልህ፣ ወይም ሰው ካልከሰሳት እንጂ መቼም አንድ ሰው ሽቶ ገዛው ብሎ ሊከሳት የሚነሳ ሰው የለም ማለት ይቆጣጠራል። እዚህ ላይ ሴቶቹ ቦርሳ ምናምን ገዝተው ትክክለኛውን ሳይልኩ ሲቀሩ 400 300 ፌክ እየሸጡ ብሎክ ያደርጓቸው የለ እንዴ? ኤግዛክትሊ ሰው ያስታረቁች ሜሮን የምትባለው የተቀያየረ ፖርሳ ክርስቶስን ሽጣላቸው። እቺ እንቁት የምትባለው አንደኛ ለሷ ጥቁር ቀይ ስትፈልግ ጥቁር ትልክላታለች። ከዛ ጥቁሩን እኮ አላልኩም ቀዩን ነው ያቺኛዋ ሚዲያ ተጠቃሚ አልነበረችም እና ማሚዬ እንደዚህ ገዝቼ ብሎክ አረገችኝ ብለው እኔ ነኝ ያስመለስኩላት ገንዘቧን። ቢካዝ ዘይ ዶንት ኬር። አንዳንዶቹ ተጠቃሚ አይደሉም በዛ ሰዓት። አሁን ሁሉም ላይቭ ላይ ስለሚገባ ማንም እንትን ሊሸውደው አይችልም። በፊት ግን ዝም ብለው ረንደም ሊመጣው ነው ሳፖርት ሊያረጉ ይገዟል። ከዛ የሆነ የተሳሳተ ዕቃ ሲልኩ መልሱ ሲባሉ አልመልስም ብለው ብሎክ ያረጓቸዋል። ጋይስ ሻጮች እዚሁ ቲክታክ ላይ ያሉ በጣም ንቀት ነው እንዴ! ሰው በጣም ይንቃል። ሰው ቀሚሳቸውን ደግሞ ፊልተር ያረጉና በፊልተሩ ጽድት ብሎ ነው የሚታይ። ላኩ ሲባሉ አይልኩም። ወጥ የነካ ሽሮ የነካ ትልካለች። እዚህ አሉ አንዳንዶች ስማቸውን አንጠራ ምንም አታመጡ ነው ገባሻ? ብዙ ነገር ድራማ አለው እና አንድ ሰው ገንዘባችሁን ሊበላችሁ ሲል ይበላችኋል። ግን ቅንነት ለራስ ነው። አሁን እኔ ሽቶ ሸጣለሁ ተሰበረብኝ ይላሉ እዛ
እንትናቸው ላይ ፖስት ኦፊስ ሲመጣ አይ ቲንክ ሲጥለው ተሰብሮ ማሚ የተሰበረ ብለው ፒክቸር ይልካሉ። አይሴድ በራሴ ኪሳራ ጋይስ ቢካዝ እነዚህ ሰዎች ሳፖርት የሚያደርጉኝ ናቸው አሉ መመስከር ይችላሉ። የላኩላቸው ሰዎች እንትን ላይክ ፒክቸር አንስተው ይልካሉ። እሷን ትስበረው ሌላ ሰው ይስበራት ናይስ ሳፖርት ስለሚያደርጉኝ ኢትስ ኦኬ። እነሱን ከማጣ ብዬ ይልከው። ማምዬ የኖርዌይ ህግ ምን ይላል መሰለሽ? ይሄ አሁን በኮፒራይት ጉዳይ ሚኒመም እሙዬም አለች ይኸው እዚህ ጋር እኔም ተደርጊያለሁ። ምን እንደሚል ታውቂያለሽ? የኖርዌይ ህግ አሁን ገብቼ ሰርች ሳረገው ሚኒመም 3 ዓመት እስራት ይላል በእንደዚህ ነገር ለሰራ። ያው ካናዳም አሜሪካም እንደዚህ ነገር አላቸው። ያው ግን ምንድነው አሁን እዚህ ያው ካናዳ እዩ ነገሮች ኮፒ ይሸጣሉ በቻይና በኩል የሚገቡት በሻንጣ ከኢትዮጵያ ምናምን ከሌላ ከአፍሪካ ሀገር ይዘሽ እንኳን ትችያለሽ። ታስይተ እንግዲህ እግዚአብሔር ባለችበት ወንጀለኛ ከሆነች አሳልፎ ይስጣት፣ ሐቀኛ ከሆነች ደግሞ እግዚአብሔር ይርዳት። ይሄ ነው ታሪኩ። ምን መሰለ ማን ነው ዴቦ ማምዬ ያለችው አሁን እኮ እውነቷን ነው። ምን አለ መሰለ አበሻ በጣም ለብር ቫልዩ የለንም ሞስቶቻችን ካየ በቃ በጣም ቱ ሌዚ ካየ አይደል ሪተርን ኤክስቼንጅ ምናምን ለማድረግ። አንዳንድ ደግሞ በጣም ጥንቁቅ አለ። አንዳንዱ ጸጉር እዚህ ላይ ጥሩ ጸጉር አሳይቶ የሆነ የሚነጫጭ ላይ የማይረባ ጸጉር ከዛ ሬድ ፋት ታት ኔክስት ታይም አልገዛት። አንተ እኮ ቢዝነስን እያጣ መሆንን አምን ላይክ ለአንድ ወር ለሁለት ወር ወይ ሰው ሲገዛ ብር ልሰበሰብ ትችላለህ ዝም ብለህ ለአንድ ወር ለሁለት ወር። ከዛ ግን ሙሉ ለሙሉ ቢዝነሳቸውን እንደሚያጡ አያውቁም። ለምን አበሻ ደግሞ እርስ በርሳችን ነው የምናወራ ካየ ልክ አንዱ ሲመጣ ወይ የዝች ጸጉር አሬ ይድፋት አልመልስም ያሳየችው ሌላ የላከችው ሌላ ሰው ጋይስ አይሮን ያሳየችው ሌላ የላከችው ሌላ ይሏል። ጸጉር ገባ እንደዚሁ the same thing ልብስ እንደዚህ ይሄ የፌኩ ቦርሳማ እዚህ የሚሸጡ አበሾች በኢየሱስ ለኛ ደግሞ ያወሩናል ገባ እና ሄደው እንዳይጽፉላቸው አሬፋቸው ተዋቸው ይሏል። ሰንሻይንዬ እኔ ምን አሁን ይሄ ነገር ምን እንደሚያሳስበኝ ታውቂያለሽ? ኢትዮጵያውያን ውስጥ ላይክ የራሳችን ዜጋ ትልቅ ነጋዴ ትልቅ ባለሀብት እንዳይሆን እንደዚህ ነገሮች ሲመጣ እንደዚህ መጠራጠር ሲኖር ነገ ከነገ ወዲያ የግድ ፐርፊውም ብቻ አይደለም ዓለም ላይ ትልልቅ ነጋዴዎች ሲጀምሩ ስሞል ቢዝነስ ነው ጋቨርንመንት ራሱ ሳፖርት ያደርግሻል። በኖርዝ አሜሪካ ለምሳሌ የሆነ ሬስቶራንት ልከፍት ነው ብትይ ገንዘብ ይሰጥሻል። ፐርፊውም የተለያዩ ስሞል ቢዝነስ ላደርግ ነው እስቲ ጋቨርንመንት ሳፖርት ያደርግሻል። እንደዚህ እኔ ደግሞ ከምን አንግል ነው የተከራከርከኝ ብትኝ እንዲህ ስንደነቃቀፍ የሚወጡ ሰዎችን እንዳይወጡ እናደርጋለን። የራሳችን ሰዎችን እድል እንዳይኖራቸው ነገ ማሜ ብድግ ብላ 20 ሺህ 30 ሺህ መድባ ለምሳሌ ሜሲ ሄዳ ሴል ሲወጣ $500 ሲሸጥ የነበረውን ሽቶ 50% ሴል ሲወጣ በ250 ይዛ መጣ 400 ብር ልሸጥ ነው ቢል አበሻ ምን ይላል መሰለሽ? 500 ብር ነው የሚሸጠው ይሄ ፌክ ነው ይላል። ያንን ነገር ብሩ አድርገህ ሲሸጥማ ሪሉን እንደዛ ነው የሚለው አበሻ የታወቀ ነው። ያሬ ነው ለሚያስ ይሄ ጥያቄ ልጠይቅስ። ለምሳሌ አሁን ልጅቷ ኤኒዌይስ ያላት ከስቶሪ ይበልጣል ሽቶ ብለው አሉ ቤት ውስጥ ኦኬ። ዝም ብላ ነው የምታወራው ስለ ሽቶ እንዴት ምናምን እንደሆነ ዝም ብላ የምታወራው አሉ ኦኬ። ምንድን ነው ፐርፐዟ ብለህ ነው የምታስበው አንተ? What's the point? Yes. ምንድን ነው ላይክ 500 ሽቶ ወይ 600 ቤቱን ሙሉ ሽቶ እንደ ስቶር አይነት አድርጋ ስለ ሽቶ የምታወራው ፐርፐዟ ምንድን ነው ብለህ ነው የምታስበው? ቴንክ ዩ ሶ ማች። አሁን እኔ የተሰማኝን ስነግርህ እቺ ልጅ ሀብሰም ጎሏ ምንድን ነው? ነገ ከነገ ወዲያ በኢትዮጵያ ውስጥ ትልቅ የሽቶ ስቶር ሰዎች ትረስት እንዲያደርጓት መጀመሪያ የማሳመን ስራ እየሰራች ነው። የኔ ማይ አንደርስታንዲንግ ለምሳሌ በለኝ እኔ አንተ ማሜ ብድግ ብለን ጠዋት ሄደን ሞል መግዛት እንችላለን። ለምን? አሜሪካ ስለምንኖር። ኢትዮጵያ ውስጥ ብዙ ባለሀብቶች አላቸው በአሁኑ ሰዓት የአሜሪካ ቪዛ ማግኘት የማይችሉ። እቺ ልጅ ምንድን ነው እያደረገች ያለችው? ለኔ አሜሪካና ካናዳ፣ ዱባይ፣ ኢሮፕ ወጥቶ ሽቶ መግዛት የማይችል ሰው ገንዘቡ ያለው ሰው ነገ ከነገ ወዲያ የኔ አንደርስታንድ ምንድን ነው በአድራሻችሁ ልካለሁ 10 ሽቶ እንደሸጠች
ወይ ትገናለች ወይ ትቆማለች። ለምን መሰለህ? ያው ስለ ቢዝነሱ አታወራም። አሁን ራሷን ፕሮሞት እያደረገች ነው ብዬ ነው የማስበው። ለምን መሰለህ? 1000 ሽቶ 2000 ሽቶ ይዘህ መተህ ለማጭበርበር። ለምን መሰለህ? 1000 ሽቶ ሚኒመም $300 ብለን ብንይዘው ሚኒመም ደግሞ እንደ ከኮሜንትም እንዳነበብኩት ብራንድ የሆኑ ሽቶችን ነው። ሃይ ኮፒ ሊሆን ይችላል። አምኖ ትረስት ላይክ 50 ነው ማውራ። አዎ አሁን እቺ ልጅ ምን እንደው ታውቃለህ? ለምሳሌ ፔድ ኦፍ ቤት ይኖራታል። ኖርዝ አሜሪካ ላይ አንድ ፔድ ኦፍ ቤት ሚኒመም $500,000 ነው በአሁኑ ሰዓት የሚሸጠው። እቺ ልጅ $200,000 መድባ $200,000 ሽቶ ይዛ መታ። በቃ አንደኛ እዚህ ሀገር በክሬዲት ከገዛው 6 ወር ወይንም 3 ወር የመመለስ መብት አለ። ቢዝነስ እየሞከረች ነው የሚል ሀሳብ ነው ያለኝ። የሚያጭበረብር ሰው ብዙ ጊዜ አይታል። ዋት የሚሰሩ ሰዎች ከሀብታም ጋር አይደለም ጦርነታቸው። ይሄ የደካማ ሰዎችን፣ አቅም የሌላቸው ሰዎችን፣ መሞገት የማይችሉ መክሰስ የማይችሉ ሰዎችን፣ እንደዚህ አይነት ሰዎችን ነው የሚያጭበረብሩት። ገንዘብ ያለው ሰው አቅም ያለው ሰው እንደሚሟገትህ እንደሚይዝ ታውቃለህ። እኔን ብድግ ብለህ $100 ሽቶ $200 ሽቶ ብታጭበረብረኝ ካናዳ ነው የምኖረው። ሪል እና ፌኩን አውቀዋለሁ። ስለዚህ እይዝሃለሁ። ይቺ ልጅ እኔ የማያስበው ምንድነው ራሷን ፕሮሞት እያደረገች፣ ደካማ ጎኗ ግን ምንድነው ለእኔ የታየኝ ኖ ዲስ ኢዝ ማይ ፐርፊውም ሽቶ ሸጣለሁ ብላ ለምንድን ያለው ኮሜንት ኢትስ ኦኬ። ምን ኮሜንትማ ካነበብሽ አይደለም ጀነራል ኖሌጅ ነው የማወራሽ። ይቺ ሴትዮ እኔ ራሷን ፕሮሞት እያደረገች ነው ብዬ ነው የማስበው። ዴቦ ነው አስቀይሳቸው ወሬውን ተባታም ጋር ሪቪው እያደረገች ነው። ገቢ ሽቶዎች ቁጭ ብለው ብድግ አድርገሽ ተቀብተሽ ታስተሽ አይደል እንዴ? ሴም ቲንግ እኮ ነው። ቴስት አድርገሽ አይደል የምትገዢው? እኔ አላምንም። የዛማው የዝችን ግን አላምንም። ምንም ብትል እኔ በራስ ወይ አውራ። የኔ ግን ነው የኔ እንትን ሌላ ነው። ኦኬ ያሬዲ የኔ ሐሳብ ይሄ ነው። በራስ ትክክል ነው። የኔም በራሴ ነው የሚሄደው። በራስ አንደርስታንድ። ይሄ ጀስት የራሳችን ምንም ብትለኝ ምንም አላምንም። ዴቭ ግን ስለጠየቀኝ እስኪ ምን አስበህ ነው አንተ? ላይክ አም ሮንግ አሜን። ሐሳብ ነው በቃ እንደዛ ካሰብክ የራስ ሐሳብ ነው። ላይክ ሰው ለቢዝነስ ከመጣ ይሄን ያህል ጊዜ ዝም ብሎ እየገባ ስለሽቶ ማብራት ማለት ምን ጊዜ የሚያስገድድ ያው ምስኪን ህዝብ ሳትባል ነው በሳምንት ውስጥ የሚጨርስላት ነበር። ቢዝነስ ወደፊት ያቀርኩት ነገር አለ። እነዚህ ነገሮች ቤቴ ውስጥ ኪፕ አድርጌ እያደረኩ ነው ያለሁት። አንዳንድ ሺፕ አደርጋለሁ ለሰዎች። ኦሪጂናል እቃዎች ነው ያሉኝ። ወደፊት እንድታግዙኝ ፈልጋለሁ። ምርጫዎች እነዚህ ናቸው። ምርጫው ላይ ቴስት ብታደርጉ ታሪክ ነው ያልክ የሆነ ቢዝነስ ወደፊት አሁን ገንዘብ እንትን እያደረኩ ነው ብትል ገበሰው ጎብዢ አይዞሽ ምናምን የሚባል ነገር ነው የሚመጣው። ግን ይሄ አካሄዷ ምናምን አሁን እንደሚሉት ከሆነ የስለላ አይነት አካሄድ ከሆነ ከባድ ነው። ቢዝነስ ይዘዛጋ ወይንም እሷ እዚህ ጋር አውርታ የሆነ ሰው እዛ ጋር ደግሞ ሽቶ ይከፍትን ስለ ሽቶ ስጠይቃት የሆነች ትዕግስት የምትባል ልጅ ከፍታለች መሰለኝ ትላለች ቢዝነሱን ለመስራት። እሷ ጋር ቼክ አድርጉት። ሜቢ ፀጉሬ ያምርብኛል አያምርብኝም ነገር ልታገኙ ትችላላችሁ ምናምን ትላለች። ቤቢ ፀጉሬ ያምርብኛል አያምርብኝም ትክክለኛ እንትን ስትሰሩ ያምርባችኋል። ይሄ ዝም ብሎ ፀጉራችሁ ላይ የምታደርጉት ነገር ምናምን በጣም ያስጠላል። ያላማረብኝም ናቹራል ያምራል። በቃ ይሄ ነው የሚያምርባችሁ። እንደዚህ ማሚ እንዴ አይሰማም እንዴ የፐርፊውም ኮሌክተር ነኝ አለች ተባልክ እኮ ወንድማ። ካንግሊ በቃ ፎቶዋን አምጥ ተቀጥቀጠ በቃ ያምርብኛል እንዴ ናቹራል በጣም ተቆርጬው እኮ ነው ፀጉሬን ጣይ ወሳብ ሸገሩ እንዴት ነሽ? ሰላም ብለናል። የሸገሩዬ እንዴት ነኝ? እኔ ማር ሞብሻል ማሚዬ ቴንክ ዩ እኔ ፍቅር ይሄና የት ባባል አለኝ ነው አልተቻለ ወደ ኋላ ቀርተናል ማለት ነው። እኛ ማሜ ዴቭ ሰላም ብለናል። ጁንታ ሰላም ነው ማሜ ትናንትና ቢገረብ ደስ ይለኛል። ተመችቶኛል።
ምን ነበር ትናንት? እኔ እኮ ትናንትና ባስታውስ ዛሬ ቲክታክ ላይ ቁጭ አልልም። አቤት ቁመናው ነው ያልሽ። የማን ፍቅር ነው? ኧረ እናትዬ ተው ተው፣ ዝም ብለህ አየት አድርገህ ደበቅ ነው እንጂ እዚህ እኮ አይበረክትም። ኢንስታ ላይ ይችላል። እንዴት ነው ግን ያዋጣላ? በስመ አብ ላገኘው ቸኮሌት ላጣ እስከራይ ነው። በቃ ሄዳለች። ዋናው መስሪያ ቤት ላይ ነው ያለችው። እየሾፍክ ነበር እንዴ በቅርባት? ታዲያ በስሱ ኧረ በዋናው መጥቼ ሾፌሻለሁ። አትመልሽ ኮሜንት ራሱ አታይም። አሁን እኮ እኔ ላይ ብዙ ነገር አይገርምም። እና አንቺ አሁን ወይ እሱ ከተኛ ነው እናንተን ማዳምጣችሁ። አንቺ ራሱ ታይቱ ይላል ከተኛ ያቸዋለሁ። ግን አንዳንዴ ትዝ አለኝ ወንዶች ግን የአይን አር ይዛችሁ የምትገቡ አይናችሁ ላይ ቪዲዮ ስትሰሩ ለምንድን ነው? እኔ ያስጠላኝ ደግሞ እስክሪንሻት አርጃቸዋለሁ፣ እፖስተዋለሁ። ጋይስ የአይን አራችሁን እየጠረጋችሁ ቪዲዮ ስሩ። የት ልደርሱ ነው የምትንደረደሩ? ጋይስ ቪዲዮ ወደል የአይን አር ይዘህ ቪዲዮ ምሰራ አልቀረም እንዴ? አይናር እንዴ ኧረ አንዳንዶችን ሹፏቸው እንዴት እንደሚያስጠሉ። ቆንጆ ነው ወይኔ ሲያምር ብዬ ስግጥ ስል ትልቅ የአይናር እዚህ ጋር ቁጭ ብለዋል። ወይ በዚህኛው ወይ በዚህኛው። ብዙ ጊዜ እንዳውም አፋቸው ላይ ነው አይደል ነጭ ነገር አይኑ ላይ ነው የምትልሽ። ኖ ቀጭኗ ላይ ባትሪ ድንጋይ ካንተ አይናር የሚወጣ ብልጭ ካለ ቀጭኑ ትንሿ ላይ ባትሪ ድንጋይ። ኧረ በስመ አብ ሲሪየስሊ የምሬን ሚካኤልን የምሬን ነው የማወራው። ብዙዎቹ ቪዲዮ ይፖስታሉ፣ ወንዶቹ ላይ ነው ያየው። ቪዲዮ ይፖስታሉ። ልክ ግብት ሰል ይሄን ያክል ግርንግዲ አይናር እዚህ ጋር ቁጭ ብሏል። እንዴ በደንብ ጽድት ብላችሁ ቁጭ በሉ እንጂ ቪዲዮ ያስለቀሰች አሳድራ ይሆናል። ተይ ኧረ በስመ አብ ይሄ ከማልቀስም በላይ ነው። የአንድ ሳምንት ይዞ የደረደረ ነው ለቅሶ። ሊጣስ ሞክተው ይሆናል አርማ በናትሮበት እንደ የእውነት በዚህ አጋጣሚ ልንገራችሁ ብዬ ነው። ያው ቶርኒ መሰለች አንዳንዴ በሱ ያስመቱሻል ሴቶቹ ተፈናጥሮበት እንደ እኔ አሁን ምን ደስ ይልሻል ብትለኝ ፀጉሩን ተቆርጦ ፂሙን የሚታጠብ ሰው ደስ ይለኛል። እዛው ፀጉር ቤት ማሳጅ ተደርጎ ፊቱን ምናምን በቃ የሚታጠብ ወንድ በጣም ነው ደስ ይለኝ። እና ከበሌላ ይመጣል ያለሱ ምን ነው አንዳንድ ሴቶች ማምዬ እንዴት እርሾ በስቶ ነው። አንዳንድ ቀበሮች ለሊት እየተነሱ በሱ የሚያስመቱ ሴቶች አሉ። ኧረ አም ሲሪየስ የምሬ ሆነ ሳይድ ይዘንበት ምናምን እናወራው ሳይሆን ትክክል። አሁን ቆንጆ በቃ ቆንጅናን ታሟላለች ከሰውነቷ፣ ከአስተሳሰቧ፣ ከመልኳ፣ ከሁሉ ነገሯ በቃ ብለን የምንጠራት ሴት ማን አለች ጋይስ እዚህ ከቲክታክ? እኔ በስራ ጀግና የሆኑ በብዙ ነገር የሆኑ ቆይ አይደለም አሁን መልክ ነው ታይተሽ አሁን መልክ ነው። ዛሬማ ጉዱ መፍረጥ አለበት። በመልክ እኮ ነው የተባላችሁ። ታየና አንደኛ እኔ ነኝ የወጣው። ጃኮ እንኳን ሲመጣ መውጣት ፈርተው ፊልተር ላይ ምን አለ? በመልክማ እኔ ነኝ አንደኛ አለው። ፊልተር ላይ በፊልተርም ነው ደንግጠው አልወጣ ብለው እኔ ማሜ እኮ ነው በረጋግጄ የወጣው። ሁላችንም ነው በቃ ራሳችን የምንወደው ያሬዲ። አይ ኖ ራሱ የሚጠላ ሳይሆን ግን ቁም ነገር አሁን የቲክታክ ላይክ ቢዩቲፉል አዋርድ ቢጀመር ቆንጆ ብለን ማንን የምንሸልማት? ላይክ ሺ ሶ ሞስት ቢዩቲፉል ተብላ ማንም የምትጠራው ማንም የለም። እመነኝ ክርስቶስን ምንም ማንም የለም። አይገርም? አይመጡልኝም። እንደዚህ ከወጣችም ሀቢባ ልትሆን ትችላለች። ሀቢባ ናት ለእኔ አንደኛ ቆንጆ። በቃ ቲክቶክ ኧረ ድሬውን ጥሩልኝ።
ያው ሀቢባ በጀግንነቷ ጎበዝ ናት። ቆንጅና ብዙ ነገርን ይወክላል። በጣም ብዙ ነገር በቃ ኖ አይ በመልክ ነው የተባለው። መልክ ብቻ በስራ ምናምን መልክና ቁመና በስራ ምናምን አሉ ብዙ አሉ። ጁንታው አለ አይደል? አዎ በአቋም ምናምን ጋይስ ሁሉ መልካም። ፊፊ ቆንጅዬ ናት። ፊፊ ቆንጅዬ ቆይ እስቲ ወንድ ልጅ አለ ከቲክታክ ምረጥ ትባል ማንሽ ቆንጆ እኛ ወልደን ነው ባልወልድ ደግሞ ማሜ እንዴት አይነት ነበረች ሚንከባከባት ሰው ቤት በቃ በደንብ እንቅልፏን እየተናጋየው አልኩ እኮ ነው። ጦርነቱን ግለሰብ ታረጋዋለሽ። እሱን አውርተን ጨርሰናል። አንቺ እየነገርኳቸው ነው እንጂ በክፍለ ጦር ደረጃ ነው የምንንከባከብሽ። በቃ እየነገርኳቸው ነው እንጂ አንድ ሰው ማለት ነው እስቲ በደንብ አንድ ሴት ማለት ነው በደንብ ሁሉ ነገር ተስተካክሎላት ቴኬር እየተደረገች ምናምን እስቲ ቆንጆ ምንላትን ሴት እንያት እስቲ ጋይስ ማለት እኔ እኮ ከነ ሁለት ተሳቢ እየተንገዳገድኩ ነው ውበት የምታየው። አይ ማሚ አሪፍ ነው መሰለህ። እበለዋለሁ ሁሉን እዚህ አካባቢ ያለው ጥርጥር አድርጌ ነው የምበላሽ በሁሉ ነገር። ፊፊ ሳወካት የካናዳ እሷም ሼዝ ቤርፉ ቆንጆ ናት። እሷ ስጋ ይጎላታል እንጂ አዎ ውበት አላት። ግን ሰው በጣም ቀጭንም ባትሆን ቆንጆ አይደለችም። ቆንጆ ማለት ምንድን ነው? ቆንጆ እኮ ሁሉን ነገር ያካተተ ነው። ቆንጆ እኮ ጋይስ፣ አይ እግዚአብሔርማ ብዙ ጊዜ እኮ አንዱን ያጎላል፣ ሙሉ ለሙሉ አይሆንም። ያው ለእናንተ ያው እንደ ስታይላቸው ጥሩ ነው ምናምን ለወንድልሽ እኔ ኮሜንት አስቀኝ ነው። ግን እግዚአብሔር ሰማ ተገለገረ ይሁን አጣን እኮ አይገርማችሁም? ይሄ ሁሉ ነገር ተወርቶ ፊት እኮ ኢትዮጵያ ፊት ነበር ምንለው ፊት እኮ እስቲ ማምዬ ጁንታ ውስጥ ይቆይ ፊት እኮ ጋይስ እዚህ ቲክታክ ላይ ቆንጆ ነው የምትሏቸው ሰዎች እኮ በማቴሪያል ታሽገው እንግዲህ ጥሩ ነገር ያለ ላይ እየኖሩ ነው ጋይስ። ኢትዮጵያ ቢኖሩ ላይክ ኢትዮጵያ ቢኖሩ ስላችሁ በቃ ፋይናንሻል ባይኖራቸው ኤቭሪቲንግ የተሟላ ነገር ባይሆን ይሄ ፊት ምን አይነት ፊት ይሆን ነበር ብለን ነው እኮ መሳል ያለብን። ይሄ እኮ አሁን የምታዩቸው እኮ ሁሉ ነገር ተስተካክሎላቸው ነው ጋይስ። ማፈር የበላው ቢላ ነው ይመስል እንዴ ይሄ ፊት አያቅጦ ሲነሳ ፊት ጠቅላላ ዚዶ ብሎ የሚሾፈል ኤልሻዳይ ይላል እና ሪሊ በአካል አይቻታለሁ በጣም ቁንጅና። ስሚ ጁንታ አዳም ወደ እንትኑ አይደለ በሚለው ጁንታ ዲሲ ያለውን ተቀል ጎረቤት ሀገር ግባና ያታይ ብለቴ ነው ገብታ እቺ አሁን የአዶናይ ገርልፍሬንድ ምናምን የተባለችው እንደሚልሽ አላየኋትም። አይዶን ማለት ቺዝ እሷ ከሆነች ሶሪ በጣም ቆንጆዬ ነች። አዎ እንዴ እኔ በአካል አይቻታለሁ እዚህ ዲሲ ምንም አትልም አይደል? ደስ ይላል። ያው መልክ እንደ አስተያየቱ ገጽ ያው አስማተኛ ሊጠበስ እንደ ሌላ ያው የማማ አይነት ከለር ደስ ይላል። እኔ ቀይ ሴት ደስ ይላል። ለክፉ አትሰጥም። የሆነ ደስ አላት። በአካል አይቻታለሁ። እኔ ሴት ልጅ ቁንጅናዋ ምኗ ነው ብዬ የማምነው ታውቃለህ? ያሬዶ እኔ ማምነው ሴት ልጅ ፀጉሯና እግር ካላት ጣቷ በዛ በኋላ የገጣቷ የሚያምር እኔ አሁን እቺ ዜማ የምትባለውን አላውቃትም። እኔ አሳይሻለሁ በአቃት ባላየኋትም እኔም አላውቃትም። አይ ዴብዬ እግዚአብሔርን ከባድ ነው። እውነቱን ነው። ኧረ የት እንደምታያት ልንገርህ። የቴዲ አፍሮ ሚስት ማን አምልሰት ኢንተርቪው ታረጋታለችና ይሄ ዝም ብሎ ከነ ጥፍሯ የምትበላ አይነት ችግር ታውቃለህ? አይቻታለሁ። የሆነ እዚህ ዲሲ አይቻታለሁ። ልክ ነው። ያለ ፊልተር ያለ ምናምን አሁን እኮ the problem is ሁሉም የየራሱ ውበት አለው። ገባ? አይ አይንና ሴት ልጅ የምታይበት አይን ይለያያል። አንዳንዴ ይኸውልህ በጣም ውብ ናት በቃ ላይ በጣም የምትላት ከስንት አንዴ ነው የምታገኛት። ገባ? አሁን አይመጣልህም እንደዚህ እንጂ እናንተ